ደጃል ምንድነው እሱ? አቡ ካሊድ አቶ ካሊድ ደጃል አኺረ ዘማን የሚወጣ ፍጡር ነው። ኦኬ። ስለዚህ መጨረሻው ትልቅ እንትን ነው ማለት ነው። አጥፊ ነው ወይንስ አልሚ ነው? እሱ አምላክ ነኝ ብሎ ነው የሚነሳው። አምላክ ነኝ ብሎ ነው የሚነሳው። አምላክ ነኝ አምልኩኝ ይላል። ታዲያ አምላክ ነኝ አምልኩኝ ካለ ለምን አታመልኩት? እናንተ መስፈርታችሁ አንድ አምላክ ለመባል አምላክ ነኝ አምልኩኝ ማለቱ አይደለ? አምላክ ነኝ አምልኩኝ ካለ ለምን አታመልኩት? እኛ እኮ ቁርአን እኮ አለን። እሱ እኮ ምንም ነገር የለውም። ይሄ እኮ አላህ እኮ አስቀድሞ ነው። መስፈርታችሁና እኛ ጋር ስትመጡ ኤግዛክት ወርድ ፋላሲን ተጠቅማችሁ አምላክ ነኝ አምልኩኝ ያለን ነው የምንፈልገው ትሉ የለ። ስለዚህ አይደለም እኔ አሁን አንተ አምላክ ይሰራል አላመልኩም። ፓኒክ አታድርግ። መስፈርታችሁ እኛ ጋር ስትመጡ ኤግዛክት ወርድ ፋላሲ የምትጠይቁ ከሆነ ደጃል አምላክ ነኝ አምልኩኝ ካለ በምን መስፈርት ነው እናመልክ የምትሉት? ምክንያቱም እናንተ የምትፈልጉትን እኛ የምትጠይቁንን አምላክ ነኝ አምልኩኝ ቃል በቃል ስለሚል ለመሰለህ እኛ ማናመልከው አላህ አስቀድሞ ነግሮናል። አላህ ሱብሓነሁ ወተዓላ አኺረ ዘማን ላይ ይሄ ፊትና እንደሚመጣ በሙስሊሞች መሃል ነግሮናል። ገብቶሃል? ደጃልና አንድ ጥቅስ ቆይ አውል ቤሪው አንድ ጥቅስ ብቻ ደጃል ይመጣል በቂያማ ቀን ብሎ ቁርአን ላይ የተናገረበትን አንድ ጥቅስ ብቻ ስጠኝ። አንተና ደጃሉ ቁርአን በሐዲስ ምናምን ተረጋጋ። ቆይ አንድ ጥቅስ ብቻ አላህ ደጃል ይመጣል ብሎ ቁርአን ላይ የተናገረበትን አንድ እኛ በቁርአን በሐዲስ ነው ምናምን አልኩ። ከሐዲስ ከፈለክ ሰጥ ይችላል። ሐዲስ እመን የሚል ቁርአን የለም። ቁርአንህ ግልጽና የተብራራ እንደሆነ ይናገራል። ሐዲስህ ሙሐመድ ከሞተ ከ300 ዓመት በኋላ የመጣ ተረት ነው። እንደው ቁርአንህ እስቲ በሙሐመድ ጊዜ የነበረ ነው ካልክ አላህ ነግሮናል ካልክ ቁርአን ደግሞ ግልጽና የተብራራ ነገሮች ሁሉ አብራሪ ነው ስላለ ፕሊስ እኔ አላህ ፈጣሪ ነኝ እንጂ ደጃል አለው ማለትም እዚህ ቤቴ ላይ ስየዋለሁ አላህን ፈጥሬዋለሁ። ጭንቅላት አልባ ስለሆነ ብዙ መሳል ስለማይከብድ ድሮይንግ ላይ ቢዝነስ ነው። ቆይ ጉድ ባልሆንም ቆይ ጭንቅላት የሌለው እግር መሳል አይከብደኝም። እሱም መፍጠር አይከብደኝም። እኔስ ግባ ቶፒኩ ላይ አንድ ጥቅስ ማምጣት ትችላለህ እያልኩ ነው። እኛ በሐዲስና በቁርአን ነው እንመራው አልኩ። ስለዚህ ሙሉ አይደለም ማለት ነው። ስለዚህ ቁርአን ግልጽና የተብራራ አንድም አልተውንም ሁሉን ነገር ዘርዝረናል የሚለው ስለ ዋናው ነገር ስለ ደጃል ምንም የተናገረው ነገር የለም እያልከኝ ነው? ሐዲስ አለ አልኩህ እኮ እኛ በሐዲስና በቁርአን ነው የምናምነው። ሐዲስ ማን ነው የተናገረው? ሐዲስ አልቁድሲ የሚባል አለ፣ አላህ የተናገረው አለ። በቃ ጎበዝ። ሐዲስ ቁርሲ ላይ ስጠኛው። ጎበዝ ቀጥል። ምን ይላል እዛ ላይ? ከዛ ማን ተናጋሪ እንደሆነም ታሳየኛለህ። እሺ አይችልም። እንዳታወርድ እንደተናንተ ነው። ራስህ ረጅም ሰዓት ትወርዳለህ። አልቆይም። አምጣ። ኦኬ ነብኒ ነው የሚለው ነባኒ ምናምን ይሰማል። ነባኒ እስማኤል ኦኬ። ሰይድ አቤት። እንኳን ደህና መጣህ። ሰላም ነው? ፎይ ደህና ነው አልሐምዱሊላህ። መልካም። ኦኬ ደጃልን ማን ነው የሚገለው? ደጃልን ዒሳ ኢየሱስ የት አለና ነው? ደጃል ገና የሚመጣ አይደል እንዴ? ኢየሱስም ይመጣ ነፃ ሊያወጣ አይመጣም? እስቲ አንድ ጥቅስ ብቻ ቁርአን ውስጥ ኢየሱስ ይመጣል የሚል ስታይ። ነባኒ እስማኤል ኦኬ አንድ ነገር ልናገር። እሺ
ጥቅሱን ብቻ ኢየሱስ ይመጣል ስላል እስማኤል አንድ ጥቅስ ብቻ ይመጣል ከዛ ደጃልን ይገላል የሚል አንድ ጥቅስ ብቻ ንጽጽር ለዘላለም አቆማለሁ። ኦኬ ከዛ በፊት አንድ ነገር አንተ እንግባባ። በሁለቱም እንግባባለን። 10ም አደርግልሃለሁ እንግባባለን። አንድ ጥቅስ ብቻ አስተኛ ረሱል ሙሐመድ ሰለላሁ ዐለይሂ ወሰለም ተቀተል የሚል አለ ቁርአን ላይ የሚለውን ተቀበል ካለ አትሰማም? የእሳቸውን ንግግር ሰማኝ። የእሳቸውን ንግግር ሳይሆን ያለው ተከተል ያለ ቁርአንን የሚነግሩህን እንድትከተል ነው እንጂ ከቁርአን ውጪ ወይንም ደግሞ መሐመድ ከቁርአን ውጪ ነው የሚያስተምረው። ሙሐመድ ራሱ አላህ ወማ የንጢቁ ዐኒል ሀዋ ብሏቸዋል። ቆይ መሐመድ ከቁርአን ውጪ ነው የሚያስተምረው ስላላደል እኮ ነው እሳቸው የተናገሩትን የምንቀበለው። ስለዚህ እሳቸው የተናገሩት ቁርአን ውስጥ ነው እንጂ ከቁርአን ውጪ አይደለም እኮ። እሳቸው የተናገሩትን ተቀበል አለ ቁርአን ላይ አላህ አጸደቀላቸው። ጎበዝ እኮ እሳቸው የተናገሩት ደግሞ ቁርአን ውስጥ ነው ያለው። ምክንያቱም ሱራ 6 114 ላይ ከአላህ ውጪ ሌላ ረዳት ትፈልጋላችሁን ይላል። ግልጽና የተብራራ ነው ቁርአን ይላል። ከአላህ ውጪ ረዳት አትፈልግም አይደለ? ከአላህ ውጪ ምስክር ትፈልጋለህ? ረዳት አልፈልግም። ምስክር ትፈልጋለህ? ከአላህ መጽሐፍ ውጪ ምን አይነት ምስክር? ያላ መጽሐፍ ግልጽና የተብራራ ነገሮችን ሁሉ የሚያብራራና የገለጸ ነው አይደለም? የገለጸ ነው። በቃ ስለዚህ ነገሮቹ ሁሉ የገለጸ ለሁሉ ነገር ማብራሪያ ያለው አንድም ነገር አልተውንም ብናኝ ክብደት ያላትን እንኳን ቢሆን ስላለ አሁን ኢሳ የሚባል አካል ተመልሶ ይመጣል፣ ደጃልን ይገላል። ብናኝ ብትሆን ያለውን እስካምጣልኝ አንተ ብናኝ ብትሆን አልተውንም ያለውን አምጣልኝ። ቅድሚያ አንተ ስጠኝ ሰጣለሁ። እኔ ሱራ 10:64 ላይ ሱራ 10:64 ላይ ሱራ 6:68 ላይ 38 ላይ ሱራ 12:111 ላይ ሱራ 16:89 ላይ ክፈትለት። 16:80 ስንት ነው የከፈትከው? 10:64 ጋር እየገባሁ ነው። እሺ ክፈት። እንደዛ ካለ ብናኝንም ቢሆን አልተውንም ካለ ስማ፣ እንዴት ታደርጋለህ? 16:89 እንዴት ታደርጋለህ? የማደርገው ብናኝ ሁሉንም አልየውም አክመልቱ ለኩም ስላለ ያው አሳይሃለሁ የረሱልን ንግግር መከተል እንዳለብን። ችግር የለውም ታሳየኛለህ። ግን በዚህ ትስማማለህ ማለት ነው? እንዴት? ኦኬ አንብቦ። እሺ መልካም። በህዝቦች ሁሉ ውስጥ ከጎሳ በእነርሱ ላይ መስካሪ የምንቀሰቅስበት አንተም በዚህ ህዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውሰን። መጽሐፍንም ሁሉ ነገር አብራሪ መጽሐፍንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድን። ምን ይላል? ምን ይላል? ብናኝ የሚለው ምን አይታለ? እሰጣለሁ። ብናኝ የሚለው እሰጣለሁ። አምጣልኝ። ይሄንን ፍታልኝ። ምን ይላል? ቆይ ቀጥል። ይሄንን ምን ይላል? ይሄንኛው አረበኛውን ብታሳየኝ ገባኝ ነበር። ይሄኛው አማርኛ አሳየው። አረበኛው እሺ ማብራሪያ እኮ ነው። ለሁሉም ነገር ማብራሪያ የሆነን ነገር ነው እኮ። የቀረ ነገር ብናኝ እንኳን ብትሆን ቀርታለች። ለሁሉም ነገር የሚያብራራ ነው አይደለም? የሚያብራራ እኮ ነው ያለው እንጂ እያንዳንዱ ነገር ጠቅሰናል። ያሉት ብናኝ ያልከው ነገር ሁሉም ነገር የሚያብራራ ነው አይደለም? እኔ ያልኩትን እንደግምልሃለሁ፣ አሳያለሁ። ቅድም የከፈትከውን እንትና ቃል ክፈተው፣ ሱራ 10ን ክፈተው። እኔ ከማለቴ በፊት ቆይ የረሱልን ንግግር ነው ምን እንከተላለን አልኩህ አይደለ? ቆይ አላህ ብናኝ እንኳን ትቷል አልተወም? ብናኝ
ሁሉን ነገር ዘርዝሮ ብናኝ እንኳን ሳትቀር ተገልጿል አልተገለጸም? የቅድሙ ክፈተው። ሱራ 10ን ከ60 ጀምረህ ክፈተው። ከ61 ጀምረህ አሁን ሾው ቃል በቃል አሳያለሁ። ወደ ቶፒክ መመለስ ስለፈለኩ ነው። ከ61 ጀምረህ አድርገው ጊዜ ለመቆጠብ። ኦኬ አንብበው እስኪ። መሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱ በቁርአን አታነብም፣ ማንኛውንም ስራ አንተም ሰዎችህም አትሰሩም። በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብትሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይርቅም። የምን ያክል? የብናኝ ክብደት ያክል ከጌታ እውቀት አይርቅም። ከዚያም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ብናኝ እንኳን ብትሆን ምንም ነገር የቀረ የለም። እያንዳንዱ ተጽፏል፣ አልተጻፈም። ኦኬ አሁን አረበኛውን አሳይኝ አንዴ። ቀደም እኮ አረብኛ ብላ አረብኛ ላይ ሲደረግልህ ምላስን ነው ያወጣው። አልወጥኩም። ለኔ አሁን ያልከኝ ነገር ለኔ ለምሰጥህ መረጃ ደረጃ አሁን አትጮህ። ኧረ አልጮህኩም። ቀጥል። መርሐባ። እሺ ጎበዝ። ያው ሁሉንም ጠቅሷል ነው ጎበዝ። ሁሉንም ስለጠቀሰ ስለተስማማ ብናኝ እንኳን ያልቀረችው ደጃል መምጣት፣ የኢሳ መምጣት የደጃል እንኳን አይምን የብናኝ ያህል እንኳን ክብደት የለውም፣ ጥቅም የለውም አለው እንጂ ጎበዝ። ስለዚህ ብናኝ ክብደት እንኳን ያላት ከዛች ያነሰች እንኳን አልተውንም ስላለ እስቲ የብናኝ ያህል እንኳን ቫልዩ ካላቸው የደጃልና የኢሳ መምጣትና የነሱ ታሪክ አንድ መረጃ ስጠኝ። ከቁርአን ውስጥ ኢሳ ይመጣል ደቤት አንድ በቃ የሰጣችሁን ተከተሉ አለ አላህ እኮ። ይሄንን የሰጠህ ሐዲስ ላይ ታገኛለህ እኮ አሉ። ሙሐመድ ካጸደቀለት ፕሊዝ፣ ሙሐመድን አላህ ካጸደቀለት ባርክ እንደ ውሻ ትጫ። ስለዚህ ቁርአኔ ውሸቱን ነው፣ ዋሽቷል። ብናኝ ክብደት እንኳን ሳቀር ጽፈናል፣ ተጽፏል በቁርአን ውስጥ ተብለህ የተነገርከው በዚህ በግልጽ መጽሐፍ ውስጥ አልተጻፈም። እልቅ ሙሐመድ ከሞተ ከ300 ዓመት በኋላ ሰዎች ሐዲስ የሚባል ተረት ተረት የነገሩን ውስጥ አለ በለን፣ ቁርአን ላይ የለም በለን። ስለዚህ ቁርአኑ ብናኝ ክብደት እንኳን ያላት ቢሆን አልተውኩም ጽፍ ያለው ሲል እየተቀደደ ነበር አላ በለን፣ ሲዋሽ ነበር በለን። ደን ወደ ምን እንሄዳለን? ወደ ሐዲስ ከ300 ዓመት በኋላ ሙሐመድ ከሞተ በኋላ ስለመጣ ተረት ተረት መጽሐፍ እናወራለን። ትስማማለህ? መረጃ ልስጥ። ተረጋጋ አንተ። ተራን ጠብቅ። ትስማማለህ ሰይድ? ትስማማለህ ወይ? ክርስቲያኖች አትግቡ። ኦኬ ካዲድ መረጃውን አገኘ። ሐዲስ ኩርሲ ላይ ያለውን ምንም አይተማንም። እሺ ክፈተው። ቡኻሪ ክፈትልኝ። ቡኻሪ 7124 ሐዲስ ኩርሲ ብለሃል። ቆይ ሐዲስ ኩርሲ ብለሃል። ሐዲስ ኩርሲ ነው ከፍተው። ቡኻሪ 7124 ሐዲስ ኩርሲ እና ቡኻሪ አንድ አይደሉም ወገናችን። አታውቀው እሱንም ላስተምርህ። ቡኻሪ እና ሐዲስ ኩርሲ አይገናኙም። ጠንካራ ሰነድ ቴንክ ዩ በቃ ተሰራ ነው ተማር። ሐዲስ ኩርሲን እና ቡኻሪን እንኳን መለየት ማስችል ሰው ነው። ኦልራይት ነባኒ ኢስላም
ነባኒ ኢስላም ይሰማል። ነባኒ ኢስላም እንኳን ደህና መጣ። ማነሱ እንኳን ደህና መጣ። ከእንቅልፍ አልነቃህም እንዴ? ሃይደር እንኳን ደህና መጣ። ሃይደር አላህና ደጃል በምን ይለያያሉ? ለሃይደር የሚቀርብ ጥያቄ። ሃይደር እንኳን ደህና መጣ። እንኳን ደህና ቆያችሁ። ይሰማል? ትሰማለህ? ሰላም ነው? አላህና ደጃል በምንድን ነው የሚለያዩት? በምንም አይገናኙም። ነብይህ በምንድን ነው እሱ ይለያያሉ ያለው? አላህና ደጃል እንዳትደናገሩ፣ አላህ ደጃልን እንዳይመስልባችሁ በምን መለያያ መንገድ ሰጣችሁ? መለያ ተብሎ ተጠቀሱ ነገሮች አሉ። ለምሳሌ መለያ ተብሎ ተጠቀሱ ነገሮች አሉ። አንድ አይኑ የታወረ ነው። ኦኬ፣ አንድ አይኑ የታወረ ነው ማለት ስለዚህ አላህ አንድ አይኑ የታወረ አይደለም ማለት ነው። አላህ እውር አይደለም፣ የሚያይ ነው። ኦኬ፣ ስንት አይን ነው ያለው አላህ? ለአላህ ቁርአን ላይ የተገለጸ ከሆነ በተገለጸው አይነት እኮ ግልጽ እኮ ነው። ምክንያቱም አላህ ከደጃል ጋር የሚለያይበት ደጃል አንድ አይኑ እውር ነው ከተባለ ውሽዝ አላህ ሁለት አይን አለው አልታወሩም ማለት ነው አይደለ? ኮምፓሬሽኑ እንደዛ ስለሆነ ነው። ቁጥር ላይ ብቻ አይደለ ኮምፓሬሽኑ፣ ቁጥር ላይ ብቻ ሳይሆን የማየትና ለማየት ሁኔታም ላይ የአላህ አይን እውር አይደለም። የደጃል አይን ግን አንደኛው እውር ነው። ስለዚህ የግድ አላህ ሁለት አይን አለው ነው ማለት አያስችልም። ስንት አይን ነው ያለው ካዳ? ነው እሱ ቁርአን ላይ የተጠቀሰ ነገር ካለ በተጠቀሰው አይነት አምናለሁ። አሁን ማይነጻጸሩ ነገሮችን ብዙ አይኖች ካሉት ደጃል አንደኛው አይኑ እውር ነው፣ የአላህ ግን እንደዛ አይደለም ከተባለ ኮምፓሬሽኑ የተሰሩት የአይን ጉዳይ ስለሆነ የደጃል አንድ አይኑ እውር ነው፣ የአላህ ግን አይደለም ከተባለ ወይስ አላህ ሁለቱ አይን አለው ወይስ እውር ያልሆኑ ነው? ከማየት የደጃል ግን አንደኛው ታውሯል ነው። ከማየት አንግል ቢሆን ከማየት አንግል አይደለማ። ምክንያቱም አንድ አይኑ እውር ነው ሲባል አንደኛው አይኑ ልክ እንዳላህ አይን እኩል ያያል ማለት ነው። ኖ አላህ ሁሉንም ነገር ማየት የሚችል እሱን ግን እኮ ውድድር አሁን ከማየት እኩል ሎንግ ዲስታንስ ከማየት አንጻር ከሆነ ሎንግ ዲስታንስ ከማየት አንጻር ከሆነ አንድ አይኑ ነው እውር አድርጎ የሰራው አይደለ? አንድ አይኑ እውር ነው። ጌታችሁ ግን አንድ አይኑ እውር አይደለም ወይስ አላህ እውር አይደለም የሚለው ሲመጣ የደጃል አንደኛው ሊተራል እውር ነው አይደለ? አንደኛው ግን ያያል አይደለ? ኮምፓሬሽኑ አንደኛው አለማየትና አንደኛው አይኑ የማየት ጉዳይ ነው። ለእንትና ግን ሎጂክ አያስኬድም። ምክንያቱም የግድ ለማስኬድ ያስረዳ ነው። ምክንያቱም ከማየታቸው ከአቅም አንጻር ሊሆን ቢችልስ ቢሎ ነገር የለም። አላህ ብዙ በደንብ ያያል፣ ደጃል በደንብ አያይም ብሎ አይደለም የተናገረው። አምላክህ ምን ብሎ የተናገረው? ነብይህ እንዳትደናገሩ፣ በደጃልና በአላህ መካከል እንዳትደናገሩ፣ ጌታችሁ አንድ አይን አይደለም፣ ደጃል ግን አንድ አይና ነው ብሎ ነው የተናገረው እንጂ አርቆ ያያል አርቆ አያይም የሚል አይደለም የተናገረው። ምክንያቱም ይሄንን ደግሞ አላህን ደግሞ በፍጡር ልንመስለው ስለማንችል የግድ ነብይ ግን አመሳሰለው። ነብይ ግን አመሳሰለው ከደጃል ጋር አነጻጽሮት የእናንተ ጌታ እንደ ደጃል አንድ አይን አይደለም፣ ደጃል ግን አንዱ አይን የለውም ብሎ ነው ያለው።
እና ከቁጥር አንጻር ነው ልትለኝ ነው? ከዚህ አንጻር እንደዛ ስላለ አብሶሉትሊ ከቁጥር አንጻር ካልሆነ ደጃል አላህ እንደዚህ የሚታይ የሚዳሰስ አይን ባይኖረው ኖሮ እንዳትደናገሩ የእናንተ ጌታ እንዳይኑ እውር አይደለም፣ የደጃል ግን አንደኛው እውር ነው ተብሎ ሊነገር አይገባም። ምክንያቱም እሱ ለምሳሌ እንደዚህ እንደ ደጃል የሚታይ አይን ባይኖረው ግንባሩ ላይ ወይንም ደግሞ መንፈስ ቢሆን እንደዚህም ተብሎ አይነገርለትም። ንጽጽር ውስጥም አይገባም። ሲጀመር ንጽጽር ውስጥ ሁለት ነገሮች ኮምፓሬሽን ልትሰራ የምትችለው ተመሳሳይ የሆነ እንትን ሲኖራቸው ነው፣ ካታጎሪ ሲኖራቸው በሆነ ነገር ላይ ካታጎሪያቸው ተመሳሳይ ሲሆን ኮምፓሬሽን ቢሰራ በፍጡር ፐርስፔክቲቭ ነው እንጂ በፈጣሪ አንግል ንጽጽር አይሆንም። ደጃል እኮ ፍጡር ነው። አሁን አንተ ፍጡርና ፈጣሪ ነው እያወዳደር ካለው። እኔ አይደለሁም ያወዳደርኩት። እንዳትደናገሩ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ብሎ ያለው እኮ ነው አይደለሁም። ስለዚህ አንድ አይና አይደለም እኮ ይሄንን ንጽጽር የሰጠው ነው አይደለሁም። ኦፍ ኮርስ ያው አንድ አይና አይደለም እያልከኝ እኮ ነው አላህን። ስለዚህ ግን ከማን ጋር ተነጻጽሮ ነው? ከማን ጋር ተነጻጽሮ ነው? የግድ ተነጻጻሪው ሁለት አይን ስላለው አንተ ይሄ ኖርማል ሎጂካሊ እየሄድክ ነው ያለው። ይህንን ሎጂክ በፍጹምና በፈጣሪ ዘንድ አይሰራም። አይደል ሊነጻጸር የሚችለው አንድ ነገር እሺ፣ አብራራልን። አንተ ከምን አንጻር ነው ያነጻጸረው? ከማየት አቅም ቁጥር ከማየት አንጻር ይነገራል እንዴ? አንድ ሁለት ተብሎ የማየት አቅም ይነገራል? ምክንያቱም እሱ አይነ ዕውር ነው። ቁጥር ይነገራል ወይ? ለማየት አቅም አንድ ሁለት ተብሎ ይነገራል ወይ? አይደለ? ይሄንን ሎጂክ እዚች ቦታ ላይ አይሰራም። ተበላ። አየህ በቁጥር ነው የተናገረው ነብይ። ለአላህም ቁጥር ነው የተጠቀመው፣ ለደጃልም ቁጥር ነው የተጠቀመው። ቁጥር ደግሞ መጠንን ይገልጻል እንጂ የሆነ ሰም ኤክስቴንት እንደዚህ በርቀት ያያል ምናምን የሚልን አይደለም። ቁጥር ላይ ቤዝዶ ነው አላህ ቁጥር ላይ ቤዝዶ ነው። ሁለት ሲሆን በደንብ ያያል፣ ብዙ ሲሆን በደንብ ያያል፣ አንድ ሲሆን በደንብ አይነት ስታፍ ውስጥ ከገባ ወደ ፍጡር እስከተትከው አሁንም ማለት ነው። ምክንያቱም እኔ አንድ አይኔ ሲሆን የማየው በዚህኛው ሳይድ ያሉትን በዚህኛው መጠን ያሉትን ብዛት ላይ ትንሽ ነው ማየው። ሁለት ሲሆን ደግሞ ከብዛት አንጻር በዚያ ያለው ማለት ነው። አላህንም እንደዛ ከከተትከው በቁጥር ገድበህ ወደዛ ውስጥ መከተው ከሆነ ከፍጡር ጋር መሳሰልከው። ቁጥር ማተር የሚያደርገውና መጠኑ ከቁጥር ጋር የተያያዘ መጠኑ ቁጥር ላይ ቤዝድ የሚያደርግ ከሆነ ወደ መጠኑን ወደ ምን እየወሰድከው ስለሆነ አንተ የሚያይበት የርቀቱን መጠን ከቁጥር ጋር እያገናኘኸው ስለሆነ እንደዛ ከሆነ ጭዌው ስለዚህ የፍጡር ባህሪ ያለው ማለት ነው አላህ አይደለ? በፍጹም እነዚህ ሁለቱ ይበልጥ ነገሩን ግልጽ ከማድረግ አንጻር ነው እንጂ ቁጥሩን ወይም እንትኑን ከማመሳሰል አንጻር አይደለም። ኦኬ ደጃል የትኛው አይኑ ነው ዕውሩ? አይ ዶንት ኖ አንተን የለኝም። ይዶን ነው። እሺ ቁርአን ግልጽና የተብራራ ነው አይደለ? በትክክል መህዲ ነው የሚቀድመው ደጃል ነው የሚቀድመው? ነው እንደዚህ ነገሮች እንትን የለኝም። ደጃል ማን ነው የሚገለው? ደጃል ማን ነው የሚገለው? እስቲ ስለ መህዲ ወይንም ስለ ኢሳ መምጣት ተመልሶ ወይንም ደግሞ ስለ ደጃል ከቁርአን እስቲ አንድ ጥቅስ ስጠኝ። ከሐዲስ ተሰጥሃለሁ። ቁርአን ላይ የለም የተረት ተረት ማለት ነው። ተመሳሳይ ቁርአንና ሐዲስ በመረጃነት ሁለቱም መለኮታዊ ቃል ናቸው። ሁለቱም እኩል መረጃ የሚሆኑ ናቸው። ስለዚህ ሁለቱም መለኮታዊ ቃል ናቸው ሐዲስና ቁርአን። ስለዚህ እንደዛ ከሆነ ሙሐመድ የአባትህን ብልት ሂድና ንከስ ብሎ ሲል ይሄ መለኮታዊ ትእዛዝ ነው?
እንደዛ የሚል የለም አለ። አላዳባል ሙፋርድ እንደዛ 963 ላይ አባትን ብልት ሂድና ንከስ ይላል። ስለዚህ ሐዲስ ሁሉ መለኮታዊ ቃል ነው ካልክ፣ ስለዚህ የመለኮታዊ ቃል ነው ማለት ነው። እሺ እንደዛ የሚለው ከትእዛዝ አንግል ነው፣ ነገራቶች ከማውገዝ አንግል ነው። ከትእዛዝ አንጻር ሰዎች በፍጹም የጃሊያ ቤተሰብ ወደዛ የሚጠሩ አይነት ስታፍ ከሆነ ሂድና አባትን ብልት ንከስ ብሎ ይሳደባል መሐመድ። እንደዛ እንዲሳደቡ ያንን ነገር ማውገዝ ነው እንጂ ማውገዝ አይደለም፣ ትእዛዝ ነው። እዚች ጋር ችግር የለውም ማውገዝም ሆነ ትእዛዝም ሆነ። ስለዚህ መለኮታዊ ማውገዝ ነው ወይንስ መለኮታዊ ትእዛዝ ነው? ምክንያቱም ሐዲስ መለኮታዊ ነው እንደ ቁርአን ብለህ ስላልከን እዛች ቦታ እንደዛ የሚለው ያንን ተግባር ከማውገዝ አንጻር ነው እንጂ አይደለም። ተግባሩን እንዲተገበር ከማዘዝ አንጻር አይደለም። የአባቱን ሂድና ሽንት መሽኛውን እንዲነክስ ንገሩት ማለት ምን ማለት ነው? እስኪ ትዕዛዙን አሳየኝሽ። ያው እያነበብከው ነው አንተ። አማርኛው ፓርት አድርግልኝ። ኦክ ብለህ እስኪ አንብብልኝ። እሺ ትንሽ ዝም አለና ማለት አላሳፈረ። እኔ ያፍራሉ ይሄን ቃል አልጠራም። አንብበው አንተ ራስህ አንብበው። ያንተ ሃይማኖት ያነሳስ ስለሆነ እሺ። በዚህ ጉዳይ የሚል አለ። እሺ ቀጥል። ኦኬ ዝቅ አድርገው፣ ከላይ ጀምሬ ላንብበው። ድምፅ አይሰማም። የዘር ሐረግ ይላል። እያነበብኩኝ ነው። አንድ ቀጥላ። አትሰማም? እኔ ጋር የማይሰማው የማይሰማ ጸጥ ብሏል። ሃይደር ያንን ቁላን ያለው እኮ የተጻፈውን ነው ማነበው። ምንም ችግር ያለው ነገር አይደለም እኮ። ድምጽ እኮ አይሰማም። ምንም ሌላ አማርኛ እኮ አይመጣለትም። የአባትህን ቁላን ንከስ አለው። ሌላ አማርኛ እኮ አይመጣለትም። ቃሉን ነው አይደለ? ስለዚህ ይህንን አገላለጽ እዚች ጋር ይኸው ልክ እፎይ እዚች ጋር መልስልኝ። እሺ እንካ አምን ነው ደግሞ ቆይ እኔ መልስልኝ አትበለኝ። እኔ ከመመለሴ በፊት የአባትን እንትን ንከሳለው ብለህ እንካ ሲል አህመድ ደከመ ማለት ነው። ንክሻው ለኛ እኮ አይደለም። ይሄንኛ አሁን ያኛው ተናጋሪ ነው። ቀጣይ ትእዛዝ እንደሆነ መሐመድ እንዳዘዘ ቀጥልና አንብበው ጨርሰው። ይሄንን ትእዛዝ የሰጠው ማን እንደሆነ ሰሃባው ነው። ይሄንን ያለው ንከስ ያባትን አሁን ያልከውን ሽንት መሽኛው ነው ያለው ሰሃባው ነው። ሰሃባው ደግሞ ከማን ሰምቶ እንደሆነ ያለውን ቀጥልና አንብበው። ቀጥላ ሃይደር ከላይ ጀምረን ሃይደር አሁን ይህን ነው መለኮታዊ ነው የሚለን። ሃይደር ይሄንን ነው አላህ ተናግሮታል የሚሉን ሰማቷል። ስታክ አደረክ እኮ ከላይ ጀምረናት በለና። አይ ቲንክ ታይማችንን ሴቭ ለማድረግ እዚህ ፓርት ላይ አንብብልን፣ እኛ ሌላውን ፓርት እናንብበው ለኦዲየንስ ሀሳቡን ግልጽ ለማድረግ ስናነባው እንደዚህ የተሻለ ይመስለኛል። ከላይ ጀምሬ ካላነበብኩ እኮ ያለው እኮ እሱ ነው። ያ አይደር አለ አይደር
እንቅጥብብን የኔ በለኝ ወደኖቼ ዩቱብ ላይ ያላችሁ እንዴት ናችሁ? ሰላም ናችሁ? ያጀማ የዩቱብ ጀማ እንዴት ነው? እቁብ የበላ ማን ነው ዛሬ ለነገ የሚጋብዘን ሰው መያዣ? እሺ ልቀጥል አይደል? ምን ልቀጥል ስላለህ አሁን ስቀጥል ቆይተህ እሺ አንብበዋ መጨረሻውን ያለውን ታወራኝ። ይህንን ነገር የተጻፈው ከትእዛዝ አንግል ነው እያልከኝ ነበር። ኖ ከማንበቡ ጋር ከማን አንብብ፣ ነብይ ያለውን አንብብ እኮ አንብብ። ይህ ንግግር ያስደነግጣችኋል፣ ያልተመቻችሁ ይመስለኛል አላቸው። በመቀጠልም እንዲህ አለ፣ በዚህ ጉዳይ ላይ ለማንም ከመናገር ወደኋላ አልልም። ምክንያቱም ቀጥል። አሁን ምክንያቱም ከሚለው ጀምሮ ቀጥል። እንደጀመርክ ጨርስ። ቀጥል። የአንተ ሐዲስ ነው፣ ራስህ አንብብና አይደለም ካቃተው አንብብለት እንጂ ምን ሆነ ነው? አንብብለት ጨርሱ። እሺ እንካ ይህንን ሐዲስ ትእዛዝ ለመሆኑ አስረዳኝ። ትእዛዝ አይደለም። የመጀመሪያውን ንግግር እያወገዘ ነው ያለው። በቃ ከተነበበልህ እለፈው። እሺ ያለ መላእክተኛ ይላል። እሺ ቀጥሎ እኮ በቅንፍ ያለው ሰላዋት አውርድ። እሺ እንትን አይደለ ትንሽ ዙም አይደለም እኔ ጋር አይታይም። ሰለላሁ ዐለይሂ ወሰለም አለ እንዲህ ሲሉ ሰምቻለሁ። ቀጥል አሁን። እሺ ቀጥል። ራሱን ከሚለው ጀምረ ቀጥል። ራሱን ወደ ጃሂልያ የዘር ሐረግ የሚያስጠጋ ከዛ የሚመካ ስለዚህ ይህንን ንግግር እያወገዘ ነው ወይስ ትእዛዝ? ጨርሰው ሰው የሚመካ ሰው ይህንን መልስልኝና ልጨርሰው። አዲሱን አንብብ። ይችን መልስልኝና ልጨርሰው። እስከዚህ የደረስንበት የመጀመሪያው ንግግር እያወገዘ ነው ወይስ ትእዛዝ እየሰጠ ነው? ትእዛዝ እየሰጠ ነው። በዘር ሐረግ የተመካው ትእዛዝ እየሰጠ ነው። በፍጹም ያንን በዘር መመካትን የማይቻል መሆኑ የሚያወግዝ ነው እንጂ በዘር መመካት የዚህ አስጠያፊ ነው ለማለት ነው እንጂ ያንን ተግባር ፈጽም አይደለም። በዘር ሐረግ ለሚመካ ምን እንድትለው ነው ትእዛዝ የሰጠህ? ቀጥል። የተጠየቀውን ብቻ መልስ። የአባቱን ብልት ምን? የአባቱን ብልት ምን? እጅ ነው? እግር ነው? ብልት? የአባቱን ብልት ምን? ሲጀመር የአባቱን ብልት እንደ መንከስ ነው ለማለት ነው። ሌላ ነገር ገብቷችኋል? አይደለም። በስርዓት በል። አንደኛ የአባቱን ብልት አይደለም የሚለው፣ ሁለተኛ እንደ መንከስም አይደለም የሚለው። በስርዓት አማርኛ መዝረክረክ ነው። አረበኛው እንደዛ አይደለም የሚለው። ምንድን ነው የሚለው? አንብበው። ያ አረብኛው ልተርጉምልህ በለው። ቀጥል። በለው ቀጥል። ማይክን አንሳ። ሚዩት ነህ። በአፍ ያዝ ነው የሚለው አረብኛው። እንደውም ንከሰው። አንስቻለሁ። እስኪ አረብኛውን ያው ኮንቴክስት አንዴ ጓደኛዬ ሐሳብ ያልጨረስኩ ከዚህ ጀምረህ እንደዚህ አንብብልን። አረብኛው ከዚህ ከቢጫው ከትልቁ ጀምረህ ምንም አማርኛውም አረብኛውም ቢደባላለቅም ምንም ለውጥ የለውም። እኔ ወደ ቶፒካችን እንመለስ። ገና ከ3ኛ ክፍል ያላለፉ ናቸው እና አህመድ እንኳን ደህና መጣህ። እንኳን ደህና ቆየ። መልካም ይመስገነው። ስለ ደጃል እንዴት ነው እሱ? ደጃል ይመጣል ብለህ ታምናለህ? ይመጣል።
ኦኬ ደጃል ይመጣል ብዙ ሙስሊሞችን እንትን ይላል ይዋጋል አይደለ? እንደዛ የምታምኑት ብዙ ሙስሊሞቹ ምን ብሎ ነው የሚዋጋው? ምንድነው ደጃል ታዲያ? ደጃል አታላሊ ነው። አንዳንተ ደጃል ለምንድን ነው እሱ ለማታለል ሐሰተኛው መሲህ የተባለው? ለማታለል ነው የሚመጣው። ደጃል ሲመጣ እኔ ጌታ ነኝ እኔ አምላክ ነኝ ይላል አይደለ? አዎ እኔ አምላክ ነኝ እኔ ጌታ ነኝ ካለ ደጃል እሱ ደግሞ የኢየሱስ ተቃራኒ ነው፣ የኢሳ ተቃራኒ ነው። ለምን ተባለ? አንቲ ደጃል አንቲ ክርስቶስ ለምን ሆነ? ምክንያቱም ኢየሱስ አምላክ ካልሆነ እንዴት ደጃል አምላክ ነኝ በማለቱ የኢየሱስ ተቃራኒ እንዴት ሊባል ቻለ? ቴብሉ ያንተ ነው፣ መልሱ ያንተ ነው፣ ማይኩ ያንተ ነው። በደንብ አስተውሉ። ደጃል ሲመጣ እኔ ነኝ አምላክ እኔ ነኝ ጌታ ይላል። ይሄ እኔ አምላክ ነኝ እኔ ጌታ ነኝ የሚለው የአላህ ተቃራኒ ሆኖ አይደለም የሚመጣው። የማን ተቃራኒ ነው የሚለው? አንቲክራይስት ሆኖ ነው የሚመጣው። የክርስቶስ ተቃራኒ ሆኖ ነው የሚመጣው ነው የሚለው። አስቀድሞ በመጽሐፍ ቅዱስ ላይ ክርስቶስ ነግሮናል። ሐሰተኛ ክርስቶሶች እንደሚመጡ እኔ ነኝ ክርስቶስ እያሉ ህዝብን እንደሚያታልሉ በማቴዎስ ወንጌል ምዕራፍ 24 ላይም በሉቃስ ወንጌል ምዕራፍ 24 ላይም መጽሐፍ ቅዱስ ላይ ነግሮናል። ይህ ሐሰተኛው ሲመጣ እኔ ነኝ ጌታ እኔ ነኝ አምላክ እኔ ነኝ ነፍስ ምሰጠው እኔ ነኝ ማድነው እኔ ነኝ ከመቃብር ማስነሳው እኔ ነኝ ህይወት ምሰጠው ይላል። የማን ተቃራኒ ሆኖ ነው የሚመጣው? የኢየሱስ ተቃራኒ ሆኖ ነው የሚመጣው ይላል ሐዲሳቸው። ተቃራኒ ሆኖ ይመጣል ማለት ነው። ይሰማው እኮ ኢየሱስ አምላክ ካልሆነ ጌታ ካልሆነ ደጃል እኔ አምላክ ነኝ ጌታ ነኝ ማለቱ እንዴት ነው የኢየሱስ ተቃራኒ የሚሆነው? ደግሞም አመድ ከፍ ላድርግልህ በበሺ የሚቆጠሩ ብዙ ነቢያቶች አሉን ብላችሁ ታምናላችሁ አይደለ? አዎ። ከነኛ ሁሉ ነቢያት ውስጥ ኢሳ በህይወት ስላለ ነው፣ ለሱ ለመግደል ስለሚወርድ ነው። ኦኬ፣ እስቲ ማስረጃ ስጠኝ ከቁርአንህ ላይ ኢሳ ደጃልን ለመግደል ይወርዳል የሚል። እሺ፣ ንጽጽር ሁሉ አቆማለሁ። እሺ ነው ያልከው? አንተ አምጣልኝና ንጽጽር አቆማለሁ። በህይወት ያሉማ ሌሎችም አሏል። ኤልያስ አይ ቲንክ ኤልያስ በህይወት አለ አይደለ? ያ በህይወት እንዳለ አታምንም እንደ ኢሳ ኢየሱስ? አይ ኤልያስ በህይወት ካለ ደግሞ እኛ ካንተ ጋር የተለየ ነው። 19:31 ላይ በህይወት ካለ ደግሞ ዘካ ሰጣለሁ ሶላትም እሰግዳለሁ ይላል። አሁን ዘካ እየሰጠ ነው ኢሳ በህይወት ካለ። ሱራ 19:31 ላይ በህይወት እስካለው ድረስ ሰላት እሰግዳለሁ ዘካም እሰጣለሁ ይላል። ዘካ እየሰጠ ነው አሁን። አንድ ነገር ልንገርህ፣ አንድ ነገር በቃ እኔ ቢያንስ አንተን ባለፈውን ተሳድቤና አሁን ማስረጃ ስቃት አልፈም ማስረጃ ቆይ መጥቶ ደጃልን ይገላል የሚል ማስረጃ ከቁርአን ላይ እኮ ነው። በቃ በደንብ አስረዳሃለሁ። ማስረጃ አንተ ቀጥታ ወደሚት ትገባለህ እኮ ማስረጃውን አንተ እኮ ማስረጃ አንተ ወደሚት ማስረጃ አንተ ተረት አንፈልግም። ወንድማችን ቀጥል። እሺ እኔ ተረት አይደለም ማስረዳህ ነው በደንብ አድርጌ። እሺ ቀጥል። ተረት ስለሆነ ማስረጃ የለውም ላስረዳ ብሎ ቀጥል ስለው ደግሞ ልክ አለ። ምን ያህል እንደሚፎግሩ አየህ አይደል? እነኚህ ሰዎች ምን ያህል እንደሚዋሹ። አዎ እኔ በጣም የሚገርመኝ ሁሌ እፎይ፣ እኔ ለምንድን ነው ደጃል ሲመጣ አምላክ ነኝ ብሎ ነው የሚመጣው? አምላክ ነኝ ብሎ ከመጣ ለምንድን ነው ታዲያ እሱ የኢሳ ተቃዋሚ ሆኖ የሚመጣው? ያ መምጣትም ካለበት የአላህ ተቃዋሚ ሆኖ ነው የሚመጣው። ምክንያቱም አላህ ስለሆነ አምላክ
በአላህ ልክ ነው ክሌም ማድረግ የነበረበት። እሱም አምላክ ነው እኔም አምላክ ነኝ ብሎ ነው። ስለዚህ ወርዛ ያደረገው ኢሳ አምላክ ካልሆነ የኢሳ ተቃዋሚ ሆኖ እንዴት ሊመጣ ይችላል? የኢሳ ተቃዋሚ ሆኖ ከመጣ አምላክ ነኝ ብሎ ስለሚመጣ ኢሳም አምላክ ነው ማለት ነው። ፓራራን የሚያደርገው። ስለዚህ ይሄን ነገር በደንብ አድርጋችሁ መልሱልን። ለምን የኢሳ ተቃዋሚ ሆኖ ይመጣል? የአላህ ተቃዋሚ ለሆነው ለምን አይመጣም? አምላክ ነኝ ብሎ ከመጣ ሊትራሊ ሊሆን የሚገባው የአምላክ ተቃዋሚ የአላህ ተቃዋሚ ነበር መሆን የሚገባው። ስለዚህ መሐመድ አስበልቷቸዋል። እዚህ ክፍል ላይ መልሱ። አለማወቅ እኮ ነው። አሁን ምንድነው እሱ ሲኮርጅ ዝም ብሎ ስለሆነ የሚኮርጀው አይ ቲንክ አንደኛ ዮሐንስ ምዕራፍ 2 አንዴ ክፈትልኝ እስኪ። ስለ ሐሰተኛው ክርስቶስ ዮሐንስ አስቀድሞ በደንብ አድርጎ አስተምሯል። ክርስቶስ በስጋ እንደመጣ ማይታመን መንፈስ ሁሉ የተረገመ እንደሆነ፣ ሐሰተኛው ነብይ እንደሆነ፣ ሐሰተኛ እንደሆነ እንጠነቀቅ ደጋግሞ ዮሐንስ በመልእክቶቹ ላይ አስቀምጦልናል። አይ ቲንክ አንደኛ መልእክት ላይ በተለይም በደንብ ይሄን ክፍል የሚያትት መሰለኝ በደንብ ያትተዋል ማለት ነው። ሶ አንደኛ መልእክቱ ላይ ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 8 አካባቢ ቼክ አድርገው። ልጆች ሆይ እያለ ዳግመኛም ትእዛዛትን እሺ ቁጥር 18 አድርገው እስኪ ሙሉን እናንተ አንብቡት። ልጆች ሆይ በደንብ አስተውሉ። ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ ይመጣል። የክርስቶስ ተቃዋሚ ይመጣል። ደጃላን አሁን ሊያገናኙ የመከሩ ከክርስቶስ ተቃዋሚ ጋር ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። ከፋት ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ፣ ከፈሩ። እናንተም ከቅዱሱ ቅባት ተቀብታችኋል፣ ሁሉንም ታውቃላችሁ። በደንብ አስተውሉ። እኛ የማወቅ ጸጋ፣ እውነት ከውሸት የመለየት ጸጋ ተሰጥቶናል። ይሄ ራሽናል ቢንግ መሆናችን እኛ ለዚህ ይጠቅመናል። ነገሮችን እንድናገናዘብ፣ እንድናስተውል፣ እንድንረዳ ይጠቅመናል። ሙስሊሞቹ ጋር ግን እንደዛ አይደለም። በጭፍን ነው የሚነዱት። አይታችኋቸው ከሆነ እውነትን ከሐሰት የሚለዩበት መስፈሪያ፣ መመዘኛ፣ ሚዛናቸው የተዛባ ነው። ሙሐመድ ላይ ብቻ የተንጠለጠለ ነው። እኛ ግን ያ ቅዱሱ መንፈስን ስለተቀበልን በውስጣችን ያለው ቅዱሱ መንፈስ እውነት ከሐሰት አይምሯችን እንዲያገናዝብ ይረዳናል። ስለ ሐሰተኛው ክርስቶስ የሚመጣው በደንብ እናውቃለን፣ ምን ሊል እንደሚችል፣ እንዴት እንደሚያስትም። እውነትን የምታውቁ ስለሆናችሁ ይላል። በደንብ አስተውሉ። እውነትን ስለምታውቁ ይላል። እነኛዎቹ ግን እውነት ተጋርዶባቸዋል። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም ይላል። እፈሩ። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። አሁን ገባችሁ አይደለ? የክርስቶስ ተቃዋሚ ማን እንደሆነ። አብን እና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ቁርአን ሱራ 601 ላይ አላህ ሚስት ሳይኖረው እንዴት ልጅ ይኖረዋል ብሎ ይቃወማል። አትሂድ እዚሁ ሱራ 72 ቁጥር 3 ላይ አጋንንቶች አላህ ሚስትና ልጅ የለውም ስላሉ ሙስሊሞች ዛሬ ላይ አጋንንቶች ምስክር ይዘው አላህ ልጅና ሚስት የለውም ይሉናል። ቆይ አንዴ ሙስሊሞች አስገባቸዋለሁ፣ ታገሱ። ሱራ 1988 እስከ 91 ለአራማን ልጅን ያዘ ወለዳሉ። ይህ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ይቃረባል። ለአራማን ልጅን ያዘ ወለደ ስላሉ። ሱራ 930 አይሁድ ዘይር የአላህ ልጅ ነች አለ። ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱትን ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። ይሄ ሁሉ ንግግሮች ምንድነው? እሱ አብን ለመካድ አላህ ልጅ የለውም ለማለት ሚስት የለውም በማለት የክደት አስተምሮን እዞ መጣ። ይህ የክደት አስተምሮ ደግሞ ምን ይለናል? ሐሰተኛው ነብይ ነው መጽሐፍ ቅዱስ። እርሱ የክርስቶስ ተቃዋሚ ነው።
ብዙዎች ተነስተዋል፣ ይነሳሉ። ይህ አብንና ወልድን የሚክድ ማንን መካዱ ነው? ክርስቶስን መካዱ ነው። የክርስቶስ ተቃዋሚ ነው። እንቀጥል። ወልድን የሚክድ ሁሉ አብ እንኳ የለውም። ወልድ አምላክ አይደለም፣ ወልድ የአብ ልጅ አይደለም ብሎ የሚክድ አብ የሱ አምላክ ሊሆን አይችልም። ሙስሊሞች ሰምታችሁ ከሆነ በአብ እናምናለን፣ አብን እናምናለን፣ ወልድ ግን የአብ ልጅ አይደለም ሲሉ አልሰማችኋቸው? አምላካችን አላህ ከአብ ጋር አንድ ነው፣ ወልድ ግን የአብ ልጅ አይደለም ይላሉ። ወልድን የሚክድ ልጁን የሚክድ ሁሉ አብን የለው። ወልድን ክደ አብን አምላክ ማለት አትችልም። ኦኬ፣ በወልድ የሚታመን አብ ደግሞ አለው። ምክንያቱም የኔ የሆነ ሁሉ የአብ ነው፣ የአብ የሆነ ሁሉ የኔ ነው ስላለ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ከፍ አድርገው እናንተ እስከ መጀመሪያ አለ፣ እናንተ እስከ መጀመሪያ የሰማችሁት በእናንተ ጸንቶ ይኑር አለ። አስቀድሞ በነቢያት የተነገረው በሕግም የተጻፉት የሰማ ነው ስለ ክርስቶስ። ሉቃስ ወንጌል ምዕራፍ 24 ላይ ክርስቶስ እንደሚናገረው በሕጋችሁም በነቢያት እንዳለ ስለ እኔ ተጽፏል በመጽሐፍቶቻችሁ አለ አይደለ? ስለ እኔ ተጽፈዋል አለ። ሁሉም መጽሐፍቶች የሚያወሩት ስለ እኔ ነው። እናንተ እነኛም በመመርመር ሕይወት የሚገኝባቸው ይመስላችኋል፣ ስለ እኔ ነው አለ። ሰው ምን አለ? እናንተ ከመጀመሪያ የሰማችሁትን በእናንተ ጸንቶ ይኑር አለ። ምንድን ነው የሰማነው? ሉቃስ ወንጌል ምዕራፍ 1 ላይ በዓይናችን ያየነውን በጆሮአችን የሰማነውን በእጃችን የዳሰስነውን እንጽፍላችኋለን ይላል ሉቃስ። ያዩትን የሰሙትን የዳሰሱትን ነው እኛ የምንከተለው። ሙሐመድስ ከ600 ዓመት በኋላ ክርስቶስ ከሄደ በኋላ በዓይን ያላየውን በጆሮ ያልሰማውን በእጁም ያልነካውን በታሪኩም በቦታ ያልነበረውን ብቻውን ነቢያቶች ያልሰበኩትን ሐዋርያቶችም ያልነገሩትን ተረት ተረት ጻፈ። የአብ ልጅ አይደለም ብሎ ካደ። ይህ የክርስቶስ ተቃዋሚ ነው። ስለዚህ ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። በመጀመሪያ የሰማነው ከማን ነው? ከነቢያት። ቀጥሎ በማን ሰማን? ከሐዋርያት። ከክርስቶስ ሐዋርያት ነገሩን። ከዛ በኋላ የሚመጣ አስተምሮ ሁሉ ወልድ የአብ ልጅ አይደለም የሚል ሁሉ አጋንንታዊ አስተምሮ ነው። ሱራ 72:3 ላይ ደግሞ የአጋንንት ምስክር ነው አላህ ልጅ የለውም የሚለው ይሄንን ለመቃወም ስለመጣ። ስለዚህ እናንተ ከመጀመሪያ የሰማችሁትን እውነት ታውቃላችሁና እያለን ነው። አዎ ከመጀመሪያ የሰማነው እውነት ነው። ከዛ በኋላ የሚመጣ ሁሉ ክደት ነው። እርሱም አለ እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው አለ። ምንድን ነው? የዘላለም ሕይወት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው ሆነ ለዘላለም አይሞትም አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ የአባቴ ፍቃድ ይሄ ነው፣ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረዋል፣ እኔም በመጨረሻ ቀን አስነሳዋለሁ አለ። እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው አለ። ስለሚያስቷችሁ ሰዎች ይህንን ጽፌላችኋለሁ፣ ወደፊት ልስት እንዳትችል ይሄን ነግሬሃለሁ። ከፈርበው እናንተስ እንዳንስትህ ምን እናርግሽ? ይሄ ተጽፎልናል። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ያ ቅዱሱ መንፈስ በውስጣችን ያደረው እውነት ከሐሰት የምንለይበት ሚዛን በውስጣችን አለ። ማንም ሊያስተምራችሁ አያስፈልጋችሁም። ሰንበዲ መጥቶ አይ ወልድ እኮ የአብ ልጅ አይደለም፣ ወልድ እኮ አምላክ አይደለም፣ ወልድ እኮ አልተሰቀለም፣ ወልድ እኮ መጥቶ ተደጃል ጋ ገና ጦርነት ይገባል ያኔ አላህ አስመልጦት የሚል ተረት ተረት ሊያስተምረን አይገባም። እንደዚህ አይነት እንቶ ፈንቶ የሆኑ ቧልት አንድ አረብ ሀገር ላይ ተረት ተረት ሰምቶ ጆሮ ጠቢ የሆነ ሱራ 9:61 ላይ ሊነግረን አይገባም። ይህ አካል ሊያስተምረን አይገባም። እኛ በነቢያትና በሐዋርያት ላይ ታነጽን የተመሰረትን ስለሆን። ነገር ግን አለ ማነው ያስተምረን ታዲያ? ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ ከፈርክ እናንተም
እንዳስተማራችሁ በእርሱ ኑሩ አለ። ስለዚህ እውነት ከሐሰት የምንለይ በውስጣችን ቅዱሱ መንፈስ ያለ ቅዱሱን ቅባት የተቀበልን ስለኛ የሚማልደው ስለኛ የሚቃትተው ሮሜ ምዕራፍ 8 ቁጥር 26 እና 27 ያ ቅዱሱ መንፈስ በውስጣችን ስላለ አትሂድ። ስለዚህ እውነት ከሐሰት በቀላሉ እንለያለን። እውነትን ከሐሰት እንለያለን። ከፈር አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ እንኑር ይላል። አሜን። ስለዚህ በደንብ አስተውሉ። በእርሱ ጸንተን ልንቆም ይገባል። እርሱን ልንክድ አይገባም። እርሱ የታመነ አምላክ ነው። እርሱ የታመነ ጌታ ነው። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያቶች ነበሩ፣ ይኖራሉ፣ ተነስተዋል፣ ይነሳሉ። እነኚህ ሐሰተኞች ሁሉ በክርስቶስ ይወገዳሉ፣ ይጠፋሉ። ስለዚህ ሙሐመድ ይህንን ሐሰተኛውን ክርስቶስን አስተምሮ አስተዋውቆ ነው ሄደው እና እንደዛ ነው። ጨምሩበታለህ። ቃሉ ተሰማል። በእኔ በኩል ምንም የለም። ኦኬ። አቶ ቢኒያምስ? አቶ ቢኒያም የለም እንዴ? አሁን ደጃል የማን ተቃዋሚ ነው ብለናል? የኢሳ ተቃዋሚ፣ የኢየሱስ ተቃዋሚ ነው ይለዋል። አንድ አይና ነው። ታላህ ጋር የሚለያዩት ደጃል በአይን ነው አለን። ማን ያለው? ሙሐመድ። አቶ ሙሐመድ አላህና ኢሳ የሚለያዩት ደጃል የሚለያዩት በአይን ነው አለን። በአይን ነው የሚለያዩት። ሐዲሱን አንዴ ክፈተው ቃል ሳይ ሙስሊም 933 ላይ በአይን ይለያያሉ አለን። ኦኬ፣ በአይን ከሆነ የሚለያዩት ሌላው ነገራቸው ይመሳሰላል ማለት ነው። ማመሳሰል ካስፈለገ አመሳስ እያሳያችኋለሁ። ደጃል ጸጉሩ ፍሪዝ ነው፣ አላህም ጸጉሩ ፍሪዝ ነው። ደጃልና አላህ በጸጉር ለምሳሌ ተመሳሳይ ናቸው፣ ሁለቱም ፍሪዝ ናቸው። ስለዚህ ኢብኑ ተይሚያ እንደሚያስቀምጠው 7ኛው ሙጀለድ ላይ ፔጅ 290 አካባቢ ጀምሮ አላህን አይቼዋለሁ በነፋሻ ቦታ ወጣት ጸጉሩ ፍሪዝ ሆኖ ብሏል። ደጃል ጸጉሩ ፍሪዝ ነው፣ ወጣት ነው። አላህም ወጣት ነው፣ ደጃልም ወጣት ነው። there is never a prophet who has not warned the ummah of that one-eyed liar. ትንሽ እንትበል behold he is one-eyed and your Lord is not one-eyed. እሱ አንድ አይን ነው። የትኛውም ነብይ የለም እንትን አላለም ማለት ስለ አንድ አይናው ነብይ እንትን ደጃል ያልሰበከ ወይንም ደግሞ ያላስጠነቀቀ የለም ማለት። ጌታችሁ አንድ አይን ነው፣ አንድ አይን አይደለም። አላህ እንትና ደጃል ግን አንድ አይና ነው። ኦልራይት። ንጽጽሩ በአይን ለምን ሆነ? በአይን ላይ ለምን ሆነ? ጸጉራቸው ይመሳሰላል። ለዛ ነው ጸጉራቸው ስለሚመሳሰል ነው አይን ላይ ያደረገው አላህ። ሁለቱም ወጣት ስለሆኑ ነው። ሌላ ግን ቲፕ ሰጣችኋለሁ፣ በኋላ ቲፕ ሰጣችኋለሁ። ሌላ ፕላስ ሐዲሳቶቹ ግጭት አለባቸው። ሐዲሳቶቹ እርስ በርስ የሚተራመሱ ናቸው። አንደኛው ቀኝ አይኑ ነው እውር ይላል፣ አንደኛው ደግሞ ግራ አይኑ ነው እውር ይላል። የትኛው ነው ትክክል ወይ ደግሞ? ሁለተኛ ስለ ደጃል ሐዲስ በባትሪ ቁርአን ውስጥ በባትሪ ቢፈልጉ ማስረጃ የለም። ከዚህ ምንድነው የምንረዳው? ቁርአን ተረት ተረት እንደሆነ እውነት እንደሌለ በቁርአን ውስጥ ማለት ነው። እውነት ቢኖር ኖሮ ብናኝ እንኳን ያላስቀረ ነው በሁሉን የዘረዘር ነው ያለው። እንዴት ስለ ኢሳ መምጣት አለውኝ እንዴ? ስታክስ ያደርግብኝ እኮ አይደለም መሰለኝ። ለፍልፌ በደንብ ነው የምትሰማው። ኦኬ፣ እሰማ ከሆነ አብይ አብደላ የሚለው
አብይ አብደላ ይሰማል? ያንተ ይሰማል? አብይ አብደላ ግን ዝም ብለዋል። ቀጥላ መብላሽ። እሺ ያ እፎ ያነበበውን ሐዲስ ነው በአማርኛ ሰሂህ ሙስሊም 2933 ነው። አነስ ኢብኑል ማሊክ እንዳስተላለፈው የአላህ መልእክተኛ ፖሊስ ቢያፖኒም እንዲህ ብለዋል። ያንን ባለ አንድ አይኑ ውሸታም ህዝቡን ያላስጠነቀቀ አንድም ነብይ የለም። ሁሉም ነብያት አስጠንቅቀዋል። እወቁ አለ። እርሱ ባለ አንድ አይን ነው ደጃል። ጌታችሁ አላህ ግን ባለ አንድ አይን አይደለም። አላህና ደጃል የሚለያዩበት ዘሜን ፖይንት አንደኛው አላህ ባለ አንድ አይን አይደለም፣ ደጃል ባለ አንድ አይን ነው። ከዛ ግንባሩ ላይ ካፊር የሚል ወይ ደግሞ ከሃዲ የሚል ፊደል ጽሁፍ ሰፍሮበታል አለ። ስለዚህ ዋናው መለያቸው አላህ ባለ አንድ አይን አይደለም፣ ደጃል ባለ አንድ አይን ነው። ለሰይድና እፎይ በጣም እንመሳሰላለን ማለት ነው። ባንመሳሰል በአይን እንለያይም አለ እንዴ? በአይን ለይቶ አይናገርም መሐመድ። ለምንድን ነው በአይን መለየት የፈለገው መሐመድ? ትነግሩናላችሁ ማለት ነው። በነገራችን ላይ መሐመድ ደግሞ ማለት ነው አንድም ነገር ግልጽ የሆነ ንግግር ካልሆነ በስተቀር አይናገርም ተብሎ ነው የሚታመነው። ይሄ መዘንጋት የለበትም። ምንም ድብቅ ነገር የለም። እያንዳንዷ ነገር የመሐመድ ንግግር በጣም ግልጽና የተብራራች ነች። ሐዲስ አለ፣ እሱንም ከፍተን ማሳየት እንችላለን። ያው በደንብ ማወቅ ያለባችሁ ይሄ ክፍል አንድም የክርስቶስን አምላክነት የሚናገር ነው። ማለትም የአላህ ተቃራኒ ሆኖ አይደለም የሚመጣው። መጽሐፍ ቅዱስ በግልጽ እንዳሳየናችሁ ቅድም የክርስቶስ ተቃራኒ ሆኖ which is አምላክ ሳይሆን አምላክ ነኝ ብሎ የክርስቶስን ስም ይዞ ይመጣል። ሐሰተኛ ስለሆነ በሐሰት ይመጣል ይላል። እስልምናው ጋር ካዲያ እንዴት ነው የክርስቶስ ተቃራኒ የሆነው? አምላክ ሳይሆን አምላክ ነኝ ካለ አምላክ ነኝ ተገዙኝ ጌታ ነኝ ይላቸዋል መጥቶ። ከዛ የማን ተቃራኒ ነው ይሏቸዋል? አንቲ ክራይስት ነው፣ የክርስቶስ ተቃራኒ ነው። እንዲያ ከሆነ ካዳ ለምንድን ነው እሱ አምላክ ማትሉት ክርስቶስን? ኢሳ የክርስቶስ ተቃራኒ ከሆነ ኢሳ ውሸተኛው ከሆነ አይምን ደጃል ኢሳን ለምን አትከተሉት? ኢሳን ለምን አትከተሉት? ኢሳ ትክክለኛ ከሆነ ለምን አትከተሉት? ሌላኛው አስቂኙ ፓርት ምንድነው? እሱ አንዴ ደጃል ስንት ዓመት ነው ምድር ላይ የሚቆየው? ማለትም እንግዲህ ተወልዶ ከሆነ ስንት ዓመት ነው በህይወት ምድር ላይ የሚቆየው? ላይፍ ኤክስፔክታንሱ ስንት ነው? ሚያውቃለ? ኮመንት ላይ ጻፉልን እስኪ። አስቂኙ ፓርት ደግሞ እሱ ነው። እሱ ላይ በኋላ መጣበታለኝ። አርጊው የሚያድረግ የሚችል ካለ ሚሞክረን ይኖራል ብላችሁ ታስባላችሁ? ሁለተኛ ተሰሎንቄ ምዕራፍ 2 አንዴ ቼክ አድርግልኝ። ምዕራፍ 2 ቁጥር 3 እሺ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር ስንት? ምዕራፍ 2 ቁጥር 3 አይ ቲንክ። ማንም በማናቸው መንገድ አያስታችሁ፣ ክደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም። ከፍ አድርገው ቁጥር 4 እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪመጣ ድረስ እኔ ማንኝ እያለ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪመጣ ድረስ አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እርሱ ነው። ከፍ አድርግ ቁጥር 8 ቁጥር 8 በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣ በመገለጡ የሚሻረው አመፅ ይገለጣል ይላል። ክርስቶስ በምን ያጠፋዋል ይላል? በአፉ መንፈስ ያጠፋዋል። ማንን?
ይሄንን አሳች የሆነውን አካል ማለት ነው። ስለዚህ የሚመጣው አካል ማን ነኝ ይላል ነው የሚለው። እኔ አምላክ ነኝ ይላል። እኔ ምንድን ነኝ ይላል? አምላክ ነኝ። በደንብ አስተውሉ። እኔ አምላክ ነኝ ነው የሚለው። ስለዚህ የማን ተቃራኒ ነው ሆኖ የሚመጣው? የእውነት ተቃራኒ ሆኖ ነው የሚመጣው ሐሰተኛ ስለሆነ። እውነት ደግሞ ማን ነው? አና ለሐቅ ብሎ የተናገረው ማን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት ማን ነው? ማን ነው እውነት? ዮሐንስ 14 ቁጥር 6 ኦኬ። ቃል የለህም እንትን እያልካቸው መስሎኝ ነው። ሶሪ እንጂ ሰምቻለሁ። እኔ ሕይወት እውነት ነኝ ያለ ማን ነው? ክርስቶስ። ስለዚህ የእውነት ተቃራኒ ሆኖ ነው የሚመጣው። የእውነት ተቃራኒ ውሸተኛ ሆኖ ነው የሚመጣው። ያ ክርስቶስ ነው ደግሞ እኔ እውነት ነኝ ያለው። አነ ለሐቅ ተብሎ የሚጠራ ፈጣሪ ብቻ ነው በእስልምና የሚታመን ብለው ያምናሉ። አንዱ እንደውም አነ ለሐቅ በማለቱ ቀጥቅጠው ገለውታል። የፈጣሪን ቦታ አነ ለሐቅ በማለት ወስዷል በሚል ማለት ነው። ክርስቶስ አነ ለሐቅ ብሎ እኔ ሐቅ ነኝ እኔ እውነት ነኝ ብሏል። ደጃል ይመጣና አነ ለሐቅ ብሎ እኔ ነኝ እውነት ይላቸዋል። እኔ ነኝ አምላክ ይላቸዋል። ግን ውሸተኛ በመሆኑ የክርስቶስ ተቃራኒ ተብሏል በእስልምናው። ሰው የክርስቶስ ተቃራኒ ከሆነ እንደ ሐዲሶቻችሁ መሰረት ኢየሱስን አምላክ ብላችሁ አትቀበሉም። ደጃል ደግሞ እኔ አምላክ ነኝ ተገዙኝ አምልኩኝ ነው የሚለው። ታዲያ እንዴት ነው እሱ ደጃል የመሲሁ ተቃራኒ ሆነው? ሙሐሳላ አቤት አቤት፣ እንዴት ነህ? ማሰይዱ እንኳን ደህና መጣ። ሶሪ ሳላ እንኳን ደህና ቆየኝ። ሰላም ናችሁ? ይመስገነው አለን። ደጃልን አስተምሮ ትቀበላለህ? ደጃል ምኑ ጋር ነው እንደዚህ ያለው? እስኪ ማስረጃውን አቅርብልኝ። ትቀበላለህ ደጃልን አስተምሮ? ቅድሚያ ደጃል እንደሚመጣ ያው በቁርአን የተገለጸበት ሁኔታ ላይ አለ። የትኛው ቁርአን ክፍል ላይ እኮ አምላክ ነኝ ያለበትን እስኪ አንተ አውጣልኝ። እኮ ደጃል በቁርአን እንደሚመጣ ተገልጿል ስላልክ እስኪ በጣም ለማየት ጓጉቻለሁ። እስካሁን ድረስ ጠይቃቸው ቁርአን ውስጥ የለም መሰለኝ፣ ሊሰጡኝ አልቻሉም ነበረ ወይንም አላወቁም። ደጃል ያው መጨረሻ ላይ እንደሚመጣ የተነገረበት ሁኔታ አለ። ሶሪ በጣም ይቅርታ፣ ያው መጽሐፎችን አልተዘጋጀም እንዲሁ ሳልፍ ነበር ያገኘው እና በቁርአን ውስጥ ደጃል አለ አላ። እርግጠኛ ነህ? አዎ ያንተ ማስረጃ ግን አቅርብልኝና አንደኛ እኔ ያሳያለሁ። ሁለተኛ ያው ኢየሱስ ቅድሚያ ያሳየኛ። አሁን ላይ ምንም አይነት ማስረጃ የለኝም እጄ ላይ። በቁርአን ውስጥ አለ ብለህ ነው የምታምነው? ግን አዎ ማን የት ሰምተህ ነው እንዳለ ደጃል እንደሚመጣ አለ ቁርአን ላይ ተገለጸ አለ እኮ። እሱን መረጃ ብናገኝ ደስ ይለናል። ውሸት ነው እያልን ስለሆነ እኛ ትልቁ ነገር አሁን ቁርአን ላይ ካለማ በጣም ማየት እንፈልጋለን። ኦኬ እሺ፣ ያንተ ማስረጃ እንዲያሳይ አምላክ ነኝ ያለበትን ያልከውን እስኪ ያሳይ። ቅድሚያ ያሳየና። ኦኬ ክርክር አይደለም ያስከው ውይይት አይደል? ውይይት ከሆነ ያው በዚህ መሰረት ላይ በሚለው ብንሄድ 2300 ተከታታዮች አሉ። እንደ ሐሳብና እንደ አስተያየት እኔ ደግሞ የማወራው የምናገረውም ይቅርታ ኖርማሊ አስተምሮቱን ታስተምራለህ። ከዛ ያለፈውን ግን ሰው መጥቶ ሊጠይቅ ሲመጣ ያው መሐመድ እንደዚህ ያለ እንትና እንደዚህ ያለ የሚለውን እዛ ላይ ቢወጣ። ስለ መሐመድ አላወራንም ገና። ስለ መሐመድ ምንም ያወራነው ነገር የለም። ስለ መሐመድ ያወራ አየው። ደጃል ምንድን ነው እሱ የሚለው ሲመጣ? አቤት ደጃል ሲመጣ ምንድን ነው የሚያደርገው?
ደጃል ለማጥፋት ነው የሚመጣው። ስህተተኛ የሆነን እንትን ይዞ እንግል ይዞ ማለት ነው። ምንድነው ስህተቱ? ስህተቱ ማለት ሸይጣን ነው። እኔ ነኝ ጌታ የሚለው በአሳሳችነቱ እንጂ በመልካም ስራነቱ እንዳልሆነ ነው ቁርአን ላይ የተገለጸው ነው። እኔ ነኝ ጌታ አይልም እያልከኝ ነበር እንዴ? አሁን ኖ እኮ እሱ እንዳልሆነ ነው ቁርአን ላይ እኮ የተገለጸው አሳሳች እንደሆነና መጥፎ ስራዎችን መልካም ስራ ነው እኔ ጋር ያለ ሲል። ስለዚህ ደጃል ሲመጣ ምን ብሎ ነው የሚለው? ጌታ ብሎ አይመጣም። ጌታ ብሎ ማለት ምንድን ነው የሚለው? አሳሳችነቱ ምንድን ነው? ጋይድ እንዴሽ አንድ 10 ደቂቃ ትሰጠኛለህ? መጽሐፎችን መክፈት ይችላል? ኦኬ አለ። እሺ ኦኬ ከርማ ነው የሚለው ከርማ ይሰማል? ከረም ነኝ። ምን ማለት ነው? እሱ ሌላ ነው እንግዲህ። አሁን ላነሳው ነገር ስለ ደጃል ነው አይደለ? ደጃል በቁርአን ውስጥም አለ እያለን ነው ወንድምህ። ትስማማለህ? ደጃል የሚል በቁርአን ውስጥ አለ? ቃሉ አልተጠቀሰም በእርግጥ ግን አሁን ስለ ደጃል በስፋት ሐዲስ ውስጥ ነው ያለው። ስለዚህ ቁርአን ደጃል አላህ ያውቀው ማለት ነው። ቃሉ ለደጃል ነገራቸው የለም። አይ ወደዛ እንዳትሄድ። እሱ ሳይሆን የተጠቀሰው በስፋት ሳይሆን አጥብና ደጃል የሚባል ኃይለኛ ምናምን በቃ በመጨረሻ ቀን ይመጣል ምናምን ኢሳ ከዛ መጥቶ ይገለዋል፣ ብዙ ፍጥረት ያጠፋል ምናምን የሚለው እናስተምሩ። እሱን ቅሳ አውቀዋለሁ። እሱን አሰር ነው አውቀዋለሁ። ግን እዚህ ላይ ትንሽ መግለጽ የፈለግኩት ምን መሰለህ፣ አንተ ብዙ ጊዜ የምታወራው የሆነ ፒክ ታደርጋለህ። ማለት ከውስጥ ኮንቴክስቱን ትተህ ሙሉን ከመሀል ታወጣለህ። ለምን ኮንቴክስት ነው የምታወራው? ገና እኮ መረጃ የለህም እያልኩ ነው። ከመሀል አወጣህ እንዴት ትለኛለህ? የለህም መረጃ እያልኩ አልተጠቀሰም እያልኩ ፒክ ታደርጋለህ ትለኛለህ። የለም እያልኩ ነው። ካወራንም 10 ደቂቃ ብሎ ነው ደግሞ ወጣ እንዴ? 10 ደቂቃ ስጠኝ መጽሐፍ ላይ ላገላ። ኦኬ ተመታበት ቁርአን ላይ ያለ ብሎ ነበረ። እኔም ጥፋተኛ ነኝ። የእኛው መጠየቄ ቁርአን ላይ ያለ ብሎ ነበር። ኤኒዌይስ አሁን ማይክን አንሳና እንትና ደጃል በስፋት ሐዲስ ውስጥ ነው ያለው። ለአንዋር ኢንቫይት እያደረኩ ነበር። አንዋር መስለኝ። ስለዚህ በቁርአን ውስጥ ምንም የለም ማለት ነው። ሽታውም የለ፣ ቃሉ አልተጠቀሰም። ደጃል የሚለው ቃል አልተጠቀሰም። ቃሉ እዚህ ላይ ቁርአን ደግሞ ለምንድን ነው ያልጠቀሰው? ምክንያቱም ደጃል መጥቶ እንዲያጥፊ የሆነን አካል እንዲመጥቶ ያጠፋል እንዲህ ተብሎ ያልተጠቀሰበት ምክንያት ምንድን ነው? እሱ ይኸውልህ ሀሳቡ ሜቢ ሊኖረው ይችላል። ይችላላት በለኝ። የለም ያው ቁርአን ውስጥ የለም። በቃሉ ሙሉ በሙሉ እርግጠኛውን የምነግርህ ቁርአን ውስጥ ደጃል ይሄ ነው ብሎ አልተነገረም። ግልጽ ነው አይደለም? ለምሳሌ ስለ ቢራ አልተነገረም። ቢራ ተብሎ አልተነገረም አይደል? እንደዛ ነው። ቁርአን ግልጽ ነው አይደለም? ግልጽ ነው። እሱማ ለእንተ ግልጽ ላይሆን ይችላል፣ ግን ለእኛ ግልጽ ነው። ሁሉን ነገር አብራርቷል አላብራራም? ሁሉም ነገር ልክ ነው። ሁሉን ነገር አብራርቷል አይደለ? አዎ በስሙ ላይሆን ይችላል። በስሙ ለምሳሌ ቢራ፣ አረቄ ላይ ይችላል። እኔ ስለ ቢራ አልጠየኩም፣ ስለ አረቄና ቢራ አልጠየኩም። እሱ ምሳሌ ነው። በዚህ እንዲገባ አስካሪ መጠጥ በሚለው ውስጥ ይካተታል። ችግር የለውም። እሱ ጎበዝ እና በበም የለም። እሱን አልጠየኩም። እኔ ሃይማኖት ነክና ይሄ በኋላ የሚመጡ ዝርዝሮችን ተዋቸው። ምክንያቱም ደጃል ትልቅ ነገር ነው። በእስልምና ውስጥ እንደሱ አይነት ፍጡር ተነስቶ አይታወቅም አይደለ? ከአዳም ጀምሮ ወደፊትም አይነሳም።
ከባድ አጥፊ ነው ብለህ የምታምን እንደመሆነ ይሄ ነገር እንደ ተራ ነገር የሚታይ አይደለምና ቁርአን እንዴት ዘነጋው? ግዴታ አይደለም። አሁን ወደ ቁም ነገሩ ልምላ። ሐዲሱ ራሱ አንዴ ካረም ግዴታ ነው። ግዴታ የሚሆነው ምን መሰለ? ቁርአንህ ሁሉንም ነገር አብራርቻለሁ ባይል ኖሮ ግዴታ አይሆንም ነበር። ቁርአን ምን ይላል? ሁሉን ነገር አብራርቻለሁ፣ ግልጽ ነኝ፣ ብናኝ እንኳን አልተውኩም፣ ሁሉ ነገር ተዘርዝሯል ብሎናል። ስለዚህ አሁን እንጠይቃለን፣ መህዲ ይመጣል ብለህ ታምናለህ? ማስረጃ። ደጃል ይመጣል ብለህ ታምናለህ? ማስረጃ። ኢሳ ይመጣል ተመልሶ ብለህ ታምናለህ? ማስረጃ። ኢሳ ደጃልን ይገለዋል ብለህ ታምናለህ? ማስረጃ። ከቁርአን ላይ አንዳንድ ጥቅስ ብቻ ልሰጠን ትችላለህ? ወይንስ የኢሳም መጥቶ ደጃል ጋር መዋጋት ያ ሁሉ ፍጥረት ጠፍቶ ምናምን ነገር ተፈላልጠው ተቆራርጠው ተገዳለው ምናምን የሚለው ተረት ተረት ነው? አንድ ከቁርአን ላይ ማስረጃ ይኖራል? ኖ፣ ስለ ቁርአን አይደለም፣ ስለ ሐዲስ ነው። ሐዲስና ቁርአን የተለያየ ነው አይደል? ምክንያቱም ሐዲስ ተረት ተረት ረሱል ተናግሮ ይሆናል። ሐዲስ ማለት ምን ማለት ነው? መጀመሪያው ሐዲስ ማለት ግልጹ ሐዲስ ማለት ተረት ተረት ነው። ሙሐመድ ከሞተ ሐዲስ ማለት እንደዛ ሰዎች ሙሐመድ ከሞተ በኋላ የጎደለ የመሰላቸውን ዝም ብለው የተረቱት ከሌ እንደዚህ አለ፣ ከሊት እንደዚህ አለች፣ ከከሌ እንደዚህ ሲል ሰማሁት የሚል ነው ሐዲስ ማለት። እንደዛ አይደለም። ሐዲስ ማለት ዴፊኒሽኑ እንደዛ አይደለም። አንቺ እንደዛ ማለት ነው። ካረም ፕሊዝ፣ የነገርኩህን አልሰማህም፣ ቻሌንጅን አልሰማህም። ቁርአንህ ምን ይላል አልኩህ? ግልጽ አንደኛ ግልጽ ነኝ ይላል። ሁለተኛ ምን ይላል አልኩህ? ለነገሮች ሁሉ አብራሪ ነኝ ይላል አልኩህ። ሶስተኛ ምን ይላል አልኩህ? ብናኝ ክብደት ያላት እንኳን አልተውንም ይላል አልኩህ። በግልጹ መጽሐፍ በሁሉ ያ ተተዘረዘረ። የትኛው አያ ነው እንደዛ ያለው? እስቲ በነገራችን ላይ አንተ ምንም ብለህ ሐሳቡን ሳይሆን የትኛው አያ ነው እንደዛ ብሎ የነገረው? ቁርአን ምን ግልጽ ነኝ ያለው? ሁሉ ነገር ምን ሚለው? ቆይ ምን ሚለው? ሁሉም ነገር ዘዝረናል የሚለውን አያ እስቲ በአረበኛ ንገር። ያው ትርጉሙን የአማርኛው እንግሊዝኛ በፈልግ ኮንቴክስቱ ስለሚቀየር ማለት ነው። ባንች ኦፍ መረጃ ሰጣለሁ። ሱራ 16 ታው እሱን አትክፈት። ሱራ 16 እሱን አትክፈት። ስሙ ምንድነው? ስሙ ብቻ ንገረኝ። ሱራ ማቀለው ሱራ 16 89 ምን የሚል ነው? ሱራ ተመለስ፣ በዮማን ተመለስ፣ በዮማን ተመለስ። የለም አታገኙም፣ ገና ነው እሱ። አሁን እኮ ችግር ጎግል ብላ ደቂቃ ቢጠፋ እኮ አንተም ትጠፋለህ። አንተ እውቀትም ይጠፋል። ወዲያው ትነግረኝ ነበር። ደንቆሮ ነው እንደ ሱራ 1689 አልኩህ እኮ ተከፍቷል እኮ ፊት ለፊት። የታለ? ይሄ ሌላ ነገር ነው የሚለው እያየው ነው። ከአንብብና ተርጉምልን። ምን ይላል? ኩል ሸይእን ሁደን ወረሕመተን ወቡሽራ ሊልሙስሊሚን። የታለ? እንደዛ የሚለው አንተ ምትለው የታለ? ሌላ ነገር እኮ ነው ይሄ። ከስር ያለውን አንብበው። ኪታብ ከሚለው ጀምረህ አንብበው። ከላይ ያለው አንብብ። ኢቅራ። እንደ ጅብሪል መጥቼ ልጭመቅህ መሐመድን እንደጨመቀው ለምን ዋሻው? አንብብ። ቲብያንን ሊኩል ሸይእን ወሁደን ወረሕመተን ይላል። ሙሉን ማንበብ ነዋ። ሙሉን ለምንድን ነው ቲብያንን ብቻ ነው? ታዲያ አንብብ እኮ አልኩህ። ጨርስ። ሳጨርስ አንብብ ያለው እኔ ያውቀዋለሁ። ይሄ በቃል ያውቃለሁ። ፈስረው። ምን ይላል? ቲብያንን ሊኩል ሸይእን፣ ሁሉም ነገር ግልጽ ነው። በቃ ለእኔ ግልጽ ላይሆን ይችላል፣ ግን ግልጽ ነው ብለው በስርዓት ተርጉም። እስትንባጥ ዑለማዎች ያስቀመጡት አለ። በስርዓት ተርጉም የግድ አረሱማ እያየ ነው እንግዲህ አማርኛው። በቃ አማርኛውን አርግለት። አንተ ሐዲስ ነው ሙስጠላህ ሐዲስ ማወቅ አለብህ። አዳምጥ። በቃ ምን ያህል ዲሲቨር እንደሆኑ እነዚህ ሰዎች ያቸው ባይዘይ በጣም ውሸታምና አጭበርባሪዎች ናቸው። በደረቢለው መጽሐፉንም ለሁሉ ነገር ያሲን አይዞህ ወንድም ዋሽቶ ሊታደገኛል ብለህ ገብተህ አዋረደህ። መጽሐፉንም
ለሁሉ ነገር አብራሪ። ቀደም የጠየቀን ምንድነው? ሱካሪም ለሁሉ ነገር ያለውበትን ቦታ አንድ አንጣልኝ ነው። ለሁሉ ቦታ የቱ ጋ ነው ያለውን መጽሐፉንም ለሁሉ ነገር አብራሪ እናደርገው ያልኩት ሱራ 12 111 እንግፈትለት ደግሞ ልጨምርለት እንመርቅለትም እፎይ ጋር ነው የገባኸው። እፎይ ጋር ነው የገባኸው። ሱራ 12 111 እኔ ጋር ነው የገባችሁት። ለመረጃ ትቸገሩ። የምን ጎገል ነው? ሰርች አድርገን እንደናንተ ኡስታዞች እናመጣ አይደለም። ጭንቅላታችን ከኮምፒውተር በላይ ይይዛል ከተጠቀምነው። አንዴ ተራ ጠብቁ። አንዴ ተራ ጠብቁ። በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ ለነገርም ፓርሻሊ ነው የሚለው ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሮታ ነው። ለነገር ሁሉ የሚል ማስረጃ ስጠኝ ነው አይደል ያልከኝ? ለነገር ሁሉ ገላጭ ነው። ሁለተኛ ማስረጃ ልጨምርልህ። ሱራ 6 ቁጥር 38 ክፈትልኝ። ኦኬ ከአንቀጾች ፕሊስ ተረጋጋ። ቆይ ተረጋጋ። ከተንቀሳቃሽ በምድር የሚሄድ በሁለት ክንፎች የሚበር በራሪ መሰሎቻችሁ ህዝቦች እንጂ ሌላ አይደሉም። በመጽሐፉ ውስጥ ምንንም ነገር በመጽሐፍ ውስጥ አልተውንም። የቀረ ነገር አለ ይላል። ምንም ነገር አልተውንም። እሺ ደጃልን አሳየኝ እስቲ። ደጃልን ኢሳ ይገለዋል የሚል እስቲ ማስረጃ። ሁሉንም ተናግሮታል። ደጃልን ኢሳ ይገለዋል የሚል ማስረጃ ስጠኝ እስቲ። ተረት ካልሆነ ኢሳ ተመልሶ ይመጣል፣ ይሄን አመት ይቆያል፣ እዛም ይገለዋል የሚለው ማስረጃ ስጠኝ። አንተ ቁልፍ ነህ። አራም ስድቡ መልስ አይሆንም። ማስረጃ ይኖራል። አራም ይሁን አራም እንደዚህ እንትን የምታውቀው ከሆነ እነ ዕምራንን ለምን ፈራው? ስድብ አይደለም። እነ ዕምራንን መሐመድ አራም እንዴ ሲያራ ቆይ መሐመድ ሲያራ ምን እነ ዕምራንን ፈርቴ ወደ ኋላ ለምን ተከመውለት የሚሄዱትን ረሳቸው እንዴ ነው ወይንስ ቂቤ ይመስልሃል? ሰሃቦቹ መሐመድ ካካ ሲል ይፈልጉ ነበረ። ካካ ሲል ስለሚፈልጉ ቂቤ ነው ብለው ሊቀቡት ነው። ሽንቱን ይጠጣሉ፣ ምራቁን ይጠጣሉ፣ ላቡን ይቀባሉ፣ እጣቢውን ይጠጣሉ። ምን ካካውን ደግሞ ቂቤ ነው ብለው ይቀቡት ነበር። በእርግጥ የኔ ካካ እነጁስ ሆነን ትጠጣዋለህ። ምክንያቱም አቡ ዳውድ 67 ላይ ዌል ኦፍ ቡዳ ውስጥ ካካ የገባበት የሞተ ውሻ የገባበት ፔሬድ ጨርቅ የገባበትን ውዱ ማድረግ ይቻላል ብሏል። ሱናን አናሳይ 326 ሱናን አናሳይ 327 ላይ ደግሞ ሰገራ የገባበትን መሐመድ እያደግ መጠመጥ ነበረ። ሰው ቀጥልሽ እንትን ስላሉ ብዬ ነው። እስኪ ካካ ሲል መሐመድ ጣራ ላይ ተደብቀው ያዩት ነበረ እና መሐመድ በጣም ተሸማቆ ነበረ ሲኖር የነበረው በምድር ላይ። ምክንያቱም ሰሃባዎቹ መሐመድ ያደረገው ነገር በሙሉ ዝም ብለው ይከተላሉ። ይሄው ሐዲሳቸው ነው። ይሄው ሪያዱ ሳሊ ይባላል። እዚሁ ላይ እዩት። ገጽ 171 ላይ ምን ይላል? ሐዲስ ቁጥር 231 ላይ አይሻ ረዲየላሁ ዐንሃ እንዳስተላለፋቸው እንዲህ ማለታቸው ተዘግቧል። የአላህ መልእክተኛ አንድን ስራ መስራት እየፈለጉ ይተዉ ነበር ሰዎች እንዳይሰሩትና በግዳጅነት እንዳይጸናባቸው በመስጋት። መሐመድ አንድ ነገር ማድረግ ፈልጎ ይፈራል፣ በቃ ይሳቀቃል። ካካ ሲል ጣራ ላይ ተደብቀው ያዩታል። ማስረጃው ነው። ካካ ሲል ጣራ ላይ ተደብቀው ያዩታል። አሁን ስለ ካካ ስላነሳ ነው። ለምንድን ነው ጣራ ላይ የሚደበቁት? ይሄው ቡኻሪ ላይ የተዘገበው ሐዲሱ
አንድ ቀን በቤታቸው ጣራ ላይ ወጥቼ ሳለው የአላህ መልእክተኛ በሁለት ሸክላዎች ላይ ተቀምጠው ሲጸዳዱ ተመልክቻለሁ። እንግዲህ ተሳቁ ተደብቆ እንኳን ሸክላ ላይ ቁጭ ብሎ የሚጸዳዳው እንትን ነው እንዴ? ዳቦ ነው እንዴ? ቁጥጥ እያደረጋት ነው የተቦካ እንትን ነው። ባይዘ ሊጥ ውስጥ አክቱ እያለ ይሰጣቸው ነበረ። ሊጥ እያመጡለት አክቱ እያለ በዛ አብኩተው ዳቦ ይጋግሩ ነበር። ያልሆነ ነገር ስንት ሚሊዮን ضعيف የሆነውን ሐዲስ ለምን አስፈለገ ግን? አንተ ሰሂህና ضعيف አለየም እንዴ? ይሄ አሁን የምታወራው በሙሉ ضعيف የሆኑ ሐዲሶች ናቸው። እኛ እኮ ሙላልን እንጂ ፊት አትጭው ቁርአን ላይ የለም አልከኝ። ስንት ቢሊዮን ህዝብ የሚተረጋጋው ሰዎች እና በብዙ ቢሊዮን ደንቆሮ ውስጥ አለመሆኔንን ያመሰግናለሁ ጌታዬ። ቅድም እኮ ፕሊስ ቆይ ሳነብ ምን ሰምታችኋል? ባለኛው እንደዚህ እናንተ እውቀት ተሰጥቷችኋል። እውነት ከሐሰት ትለያላችሁ። አይጠበቅም። ትንሽ ሰው ተው አዳምጥ። ሐሰት ያወራ ነው ካለ አዋርደን ያው ቻሌንጅ ላድርገን ከፍ አድርጌ አንተንም ላዋርደህ ነው። ሐሰት ነው ና የትኛው ነው ሐሰት? ከፍ በል። ምን የሚለው ነው ሐሰት? ነብያችን ሰው ናቸው። አንተ አማር ለና ተረጋጋ። ሐሰቱ የቱ ጋር ነው መሰለኝ? ዝም ብለህ አገኘው ብለህ አትጸዳ ባፍህ ተራ ጠብቅ። ባለጌቱን እንደነየ እኔ በስድብ አላምንም። በስድብ አላምንም። ስህተት ያልከው የቱ ነው? ቅድሚያ ቆይ ቅድሚያ ቆይ አሁን ሐሰት የሆነው ቆይ ቅድሚያ ቅድም ምን ብለህናል? ለነገሮች ሁሉ አብራሪ ሚል የለም ቁርአን ውስጥ ብለህ ነበር። ከአንድም ሶስት ተሰጠው ከዛ በላይ ሰጣለሁኝ አለ እና እሱን ኔክስት ደግሞ አሁን ሐሰት ወዳልከው እንመጣለን። ሰጣለሁ እኔ በቀኝ እስከምትል ማስረጃ አመንክ። ለነገር ሁሉ አብራሪ የሚለውን ቁርአን ላይ እንዳሳየው አንተ ያስቀረው አሁንም አለ። አብራሪ የሚለው ወለቀድ ፈሰልና ፊል ኪታብ የሚለው ሌላም አለ። እኔ ይኸውልህ አንተ የምታመጣው ትቢያን ለኩል ሸይ የሚለው የጠየቁህ መልስ። ቅድም ምን ብላል? መጽሐፉ ለነገር ሁሉ አብራሪ የሚል ማስረጃ የለም። ውሸት ነው። ኖ ቦታውን አሳይኝ እኮ ነው ያልኩኝ። እንደውም ሌላም አለ። አሁን አንተ ያላመጣው ወለቀድ ፈሰልና ፊል ኪታብ የሚለው ሌላ አለ። እሱን እንኳን አላመጣም አንተ። እሺ ስለዚህ የጠየከኝን ለነገር ሁሉ አብራሪ እንደሆነ ቁርአኑ ለነገሮች ሁሉ አብራሪ መሆኑን አሳይቻለሁ። ነው አንተ ያሳይተኝ አውቃለሁ። አሳይተኝ ሳይሆን አውቃለሁ ነው። ለምን ጠየከኝ? ካለ የጠየከኝን አሳይቻለሁ። ለማታውቀው ነው። ትርጉሙ ኮንቴክስት ውጪ ስለምታነሳው ነው። ሁሌ ለዚህ እኮ ነው እኔ ቴንክ ዩ በቃ ድንቁርና በዚህ መጠን የሚጫወትብህ ከሆነ ለቤታችን ብዙ ማመጥን ስለሆንክ ከስር ሆነ ትማራለህ። ታብታብ እያደረክ በዛውም ተማር። ሪፖርት ለአቅመ ውይይት የምትበቁ ቢያንስ አርጉመንታችሁ ከተመታ በኋላ አድሚት ማድረግ የምትችሉ ግቡ። በመጀመሪያ የለም ብሎ ሲፎክር የነበር ሰውዬ ስለማቀው ነው ይላል። በኋላ ካነበበ በኋላ ሁላችንም ስናስታውስ ካየን መረጃ ሲመጣልን ልናስታውስ እንችላለን። ወይም ማታቀው ረስተው ከነበር ድምጽ ይሰማል። ገብታል ትሰማለህ። ኦኬ ቶፒኩን ሰምተዋል? ጥያቄ አለ። ቶፒኩን ሰምተዋል? ቅድሚያ አዘቢቡ ቶፒኩን ሰምተዋል? ጥያቄ አለ። ጥያቄ ትንሽ ቆየት በል። ጥያቄ አለ። እፎይስ ለማንኛውም ስነ ምግባር የሌለው እና አትበዳ። ጥያቄ አለ። አዳምጠኝ። ከሚያውቅ ሰው ጋር አውራ። ጥያቄ አትቀበሉም? ባለጌ አያችሁ፣ የሚታዘኑ ሽማግሌዎች የሙስሊሞችን ብልግና ብቻ ይው እንዴት እንደተሳደበ ማለት ጥያቄ ለመጠየቅም እንደዚህ ተሳድቦ ነው። ለዚህ አሁን ምን አይነት ምላሽ ነው የምትሰጠው? በኢየሱስ ጥያቄ አለኝ። ኧረ እስኪ ቆይ ተረጋጉ። በኢየሱስ ብልግናቸው ቤት አድርግ። አጋንንት እኮ ነው እንደሚጫወትባት። ጥያቄ አለኝ። ኧረ ተረጋጋ። ቆይ ጥያቄ አትቀበሉም እንዴ? ትንሽና ምንድን ነው ጥያቄ? ጥያቄ አለኝ አልኩህ እኮ። ምንድን ነው ጥያቄ አልኩህ እኮ። ስላሴ ማን ናቸው? ማን ናቸው ማለት ምን ማለት ነው?
ትንሽ ሳነበው ትንሽ የሚታዘሉ ሽማግሌ ይላል። እሺ አውጣው፣ እስኪ አውጣው፣ ንገረኝ አልኩህ እኮ ጥያቄ። አውጣው ማስረጃው። አልታዘሉም እንዴ? አልታዘሉም? ማስረጃውን አውጣው። አልታዘሉም? አላህ ከሆነ ታዝሏል። መሐመድ ትከሻ ውስጥ እጁን ከቶ ዋርማፕ የሚያደርገው ታዝሏል፣ አላህ ከሆነ። ምክንያቱም ትከሻው ላይ ሲያሻሸው ከኋላ ሆኖ ስለሆነ ማለት ነው። ዋርማፕ ሲያደርገው አላህ መሐመድን ማለት ነው። እሱም ብቻ ሳይሆን አንድ ነገር አንድ ጊዜ ጥያቄ አለኝ። ይሄንን ታዲያ እያመለክ ሰውን እንትን ትላለህ። ተረጋጋ። እሱ ብቻ ሳይሆን ሽማግሌዎችን እያመለክ ታዲያ ማስረጃውን ክፈተው ቅድሚያ። ስለምን ፓኒክ ለምን ታደርጋለህ? ነች እንትና የሰማሃትን እዛ ዝም ብለህ እዚህ ይዘህ እንዳመጣ። ሐዲስ ኩርሲ 1840 ላይ አላህ የሚራብ የሚጠማ የሚታመም በሽተኛ ነው። እንደዛ ትወስዳለህ፣ ትቀበላለህ። ምክንያቱም ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታመሜ ያላጠጣችሁኝም፣ አልጠየቃችሁኝም ብሎ በየሚዲያው ራቁታቸው ያሉ ሴቶችን አሳክም ሙስሊምን ታዲያ ሄዳችሁ ወንዶቹ ሙታ ያቀስሙባችኋል። ጂል ሰካራ ጥጃ እኔ ጥጃም አይደለሁም። መሐመድ ነው እንደ ጥጃ እያለ መገለጽ ሲመጣለት ትኩስ እንደተወለደ በየቲክቶኩ ራቁታቸው ትኩስ እንደተወለደ ጥጃ የሚያንኮራፋው መሐመድ ነው። እንደ ግመል ያንኮራፋል። ትኩስ እንደተወለደ ጥጃ ይፈራገጥ ነበር መገለጽ ሲመጣለት ይላል። ሴት ልጅ መንገድ ላይ ካየ ሳይ ሙስሊም 1403 ላይ መጀመሪያ ሴቶችን ተረከዝ እንኳን አይቶ ሮጦ ሴት ልጅ መንገድ ላይ ካየ ለሀጩን እያዝለበለበ ወደ ሴት የሚሮጠው ነብይሽ ነው። ቅንዝረኛ ሴሰኛ ሆነ ወይንም ደግሞ ቅንዝረኛ ሴሰኛው ሰውዬ ክፍታ ሱረቱ ኒሳ 24ኛው አያ ላይ ሙታን የፈቀደው በዚህ ምክንያት ነው። መንገድ ላይ ሴትን ካያችሁ ቅንዝረኛ ከስኮን መጀመሪያ ራስን ወሲብ አድርጉ ያለው ሳይ ሙስሊም 1406 ላይ ወንዶቹ ራሱ ስላልቻሉ ፎጣ እየሰጡ መንገድ ላይ ወሲብ ያደርጉ ነበር። አንቺ ሻውራ ነው ወዳጅ ድምጽሽ አውራ ነው። በዚህ ምክንያት ቲክቶክ ላይ ሊቭ ላይ ድምጽሽ አውራ ስለሆነ የሙሐመድ ተከታይ ብዙ ወንዶች ይሄን የተወሰውብሻል። ድምጽሽ አውራ ነው። ከቤት እንዳትወጪ አይሻ እንኳን ጨርቅ አፏ ውስጥ ጨምራ ነበር የምታወራው መጋረጃ ኋላ ተደብቃ። ምክንያቱም ከመጋረጃ ፊት እንዳትወጣ ሱረቱ አሕዛብ 59ኛው አያ ላይ ከመጋረጃ ኋላ እንጂ ከመጋረጃ ፊት እንዳትወጡ ስላላት ማለት ነው። ሙሐመድ ጨርቅ አፏ ውስጥ አድርጋ ነበር የምታወራው። ብዙ የሙስሊም ወንድ ይሄኔ ድምፅሽን ሰምቶ ለሀጩን እያዝለበለበ ሱሬውን ሽንት በሽንት አድርጎታል። የኛ ዝርክርክ ለሀጫም ወንዶች አይደለንም። ሴት ልጅ መንገድ ላይ ስላየን እንደ እንስሳ ሮጠን፣ እንስሳ እንኳን ያስተውላል፣ ጊዜ አለው። መቼ ነው ሴት ላይ መድረስ ያለብኝ? ሴቷ እንስሳ ላይ ከእንስሳ ማትሻሉ እኮ ናችሁ እናንተ። ለዚህ ነው በማቴዎስ ወንጌል ምዕራፍ 19 ላይ ምን ማድረግ እንዳለብን ክርስቶስ የነገረን። አይቶ ዝም ብሎ መመኘት በራሱ ሴሰኝነት ነው። እኛ እንደዛ አይደለንም እንደናንተ። የእናንተን አስተሳሰብ እዛችሁ አትምጡ። በቁምሽ እንደተገነዘ ሬሳ ሆነሽ ታፍነሽ ታየኝ ይወሰወሳል የሚል ቅንዝረኛ ሴሰኛ ነብይሽ ስላለ እኛ እንደዛ አይደለንም። ፕሊዝ እኛን እንደዛ እንዳትወስዱን። ሴት ልጅ ሳይ ቆንጆ አቋሟን ሳይ ዋው እህቴ እንዴት ታምራለች ብዬ አመስግኜ ሄዳለሁ። ቆንጆ ከሆነች እንዴ እሷም እኮ የኔ ፍጡር ነች፣ እንደኔው የተፈጠረች እኮ ነች፣ የኔው አይነት እኮ ነች። ዋው አቋሙ ያምራል፣ እንደምን ዋው አቋሙ ያምራል። ዳስ ልብሷ ያምርባታል። ይኸው ንጽህናን ጠብቃ። እሷ እኮ ቅዱሱ መንፈስ ማደሪያ ነች። እንደኔ ሴሰኛ ቅንዘረኛ ልክ ስታይ ሱሪህ እንደ ባንዲራ መስቀያ እንደሚሰቀልብህ እንደ ነብይ ከሆንክ ችግሩ አይምሮ ውስጥ ነው ያለው እንጂ ከሱ አይደለም። አይምሮህን አሰራው። ሳይ ሙስሊም 1406 ላይ ፎጣና ሸርብ እየሰጡ ወሲብ እንደሚያደርጉ ተከታዮች ሳቦች አቱን ክፈተው አንዴ ስፐርማቸውን እንደሚያዝረከርጉ ቡሃሪ ላይ እንዳለው አቱን አይ ቲንክ ቡሃሪ ስንት ነበረ? 1406 ነው 05 ያሳውሰኝ። እየዞሩ እንኳን እንደዚህ ሴቶች ሲያዩ ስፐርማቸው ልብሳቸው ላይ የሚፈሰው
ቅንዝረኛ ሴሰኛ እኮ አይደለንም እኛ። ኑ ብዙ ሴቶች ታገኛላችሁ፣ ወሲብ ታደርጋላችሁ እያለ ጦርነት እንደሄደው እኛ ለዝሙት ተነሳሽነት ኖሮ በዛ መጠን ቅንዘረኛ አይደለንም። ይሄ ነብዩ ያደረገው ነው። ነብዩ ሴት መንገድ ላይ አይቶ ዝቅ አድርገው ባቡን አንዴ ክፈትልኝ። ሳይ ሙስሊም 1903 ኤ ሪኮመንዴሽን ቱዴይ the one who sees a woman ሪኮመንዴሽን ሴት መንገድ ላይ ላየ ሰው የተሰጠ ሪኮመንዴሽን ነው። ሪኮመንድ ያደረገው ነብያችሁ ምን አለ? ቅንዘረኛ ነብያችሁ ሪኮመንድ አደረገ መንገድ ላይ ሴት ካያችሁ አለ and is attracted to her to go to his wife or slave woman and have intercourse with her መንገድ ላይ ሴትን ካያችሁ ከተሳባችሁ ሮጣችሁ ሄዳችሁ ባሪያችሁን ወይንም ደግሞ ሚስታችሁ ወሲብ አድርጉ። ቤት ውስጥ ሰራተኛ ካለች ሚስትህ ከሌለች ሮጥ ሄደህ ስፈርባት። እንደዚህ ሴሰኛ ቅንዘረኛ አንተ መንገድ ላይ ሴት አይተህ ትሻፍዳለህ። እናትህ ሚስትህ እዛ ጋር ስራ እየሰራች እንጀራ እየጋገረች የግመል ኮርቻ ላይ እንኳን ካለች ወጥተህ በላት። እሷ እኮ ምንም ኖላም የላትም ገና ጎትተህ ነይ እንደ ዶሮ ይሰፍርባታል። ቅንዝረኛ ሴሰኛ ራስን አገዛም እንደ ቅድሚያ እንዴት መንገድ ላይ አይተህ ተመኝተህ መተህ እዚህ ጋር እዚችኛዋ ላይ ትሰፍራለህ? በአይኑ ያየ የተመኘ እርሱ በልቧ መንዞራል የሚለው እኮ ለዚህ ነው። እችኛዋ ወሲብ እያደረግህ እኮ አይደለህም ያለው፣ ያችኛዋን ነው በመንፈስ ወሲብ እያደረግህ ያለው እያሰብክ ከፍ አድርገው። ከዛም እንዲህ ይላታል ደግሞ መልሶ ጃቢር reported that Allah's messenger saw a woman ጃቢር እንዳስተላለፈው ያለ መልእክተኛ ሴት አየ። በእድሜ ለዘመኑ ሴት አይቶ አያውቅም ነበር፣ ከቤት እንዳትወጡ ብሎ ከልክሎ ማለት ነው። ድንገት ወጣ ሲል ሴት አየ፣ የሰው ሚስት አየ። ሩጫውን ጀፍ እያለ ሮጠ። መሐመድ መንገድ ላይ ሴት አየ። የራሳቸው እንትን ሲፈስሩ እንደሰማሁት ደግሞ ወደ መስጊድ እየሄደ ነበረ። መስጊድ እነሱ ሰላት ያሰግደናል ብለው ሲጠብቁ የለም ቀረ። ሩጫውን ሴት አይቶ መንገድ ላይ አሁን የሙሐመድን ሱና ቢጠብቁ ለመኪና ብቻ ሳይሆን ትራፊክ የሚያስፈልገው ለሰዎች እግረኛ መንገድ ላይ ትራፊክ ያስፈልግ ነበር። ሙስሊሞች እየመጡ ይጋጩ ነበር ሴት አይተው በሮጡ ቁጥር። ነቢያቸውን ሱና የሚከተሉ ኖሮ መንገድ ላይ ሴቶች የሚታዩትን ሄድና ከልክል። የኛ ወንዶች እኛ እንደናንተ ሴቶች እንደናንተ ወንዶች ቅንዝረኛ ሴሰኛ እንደ ነቢያችሁ ሴት ባየን ቁጥር ምንሮጥ መሰራችሁ እንዴ? እብድ ውሻ እንዳባረረው ሩጫውን ሙሐመድ አብደላ and so he came to his wife Zainab as she was tanning a leather and had sexual intercourse with her. ከዛ ሲየሩጥ መጥቶ ወደ ዘይነብ ጋር ዘይነብ ደግሞ ቆዳ እየፋቀች ነበረ። ቆዳውን አስትቶ ፋቃት። ምንም እኮ እሷ ነው ለሜላትም ገና እየሮጠ መጣ፣ ሰፈረባት። ቆዳ የምትፍቀውን ይዞ ፋቃት ማለት ነው። ከዛስ ምን አለ? he then went to his companion and told them ከዛም ወደ አጋሮቹ ሄዶ ነገራቸው። እነሱ ያሰግደናል ብለው ሲጠብቁ እሱ አባቴ መንገድ ላይ ሴት አይቶ ኃይለኛ ሩጫ ላይ ነው። ጀፍ እያለ ሮጦ ሄዶ ሚስቱን ወሲብ አድርጎ ቆዳ እየፋቀች ምንም የሌለ ምን ተፈጠረ? ሰፈረባት። የሰራ ሰው ጉልበት ያለው ሰውዬ ምንም ፍላጎቷ እኮ ላይ ኖር ይችላል፣ ያኔ ምንም ስሜቷም ላይ ኖር ይችላል። ያኔ ያችኛዋን እያሰበች ወሲብ ያደርጋል። ሴሰኛ ቅንዝረኛ። ከዛስ ምን ቢል ጥሩ ነው? ከዛ ዳባጋ ለምንድን ነው የቆየኸው? የት ሄደህ ነው? እኛ ታሰግደናለህ ብለህ ምናምን እነሱን ምን ቢል ጥሩ ነው? The woman advances and retries in the shape of a devil. ሴት ልጅ ታውቃላችሁ በጅን ባጋንንት ትመጣለች ትሄዳለች። በምን ባጋንንት ቅርጽ ትመጣለች ትሄዳለች። So when one of you sees a woman, he should come to his wife, for that will repel what he feels in his heart. ስለዚህ መንገድ ላይ ሴት ካያችሁ ሴት ልጅ በሴጣን ቅርጽ ትመጣለች ትሄዳለች። ስለዚህ መንገድ ላይ ሴት ስታዩ ወደ ሚስታችሁ መሮጥ አለባችሁ። ከዛ በልባችሁ ውስጥ ያለው ይገታል። ክርስቶስ ምን አለ? አይቶ የተመኘ እርሱ በልቡ አመንዝሯልና። ሚስቱን ለጉዳይ ከጠራት በፍጥነት ትምጣ፣ ከምድጃ ላይ እንኳ ብትሆንም ብለዋል። እንጀራ እየጋገረች እንኳን ከሆነ አንዴ
እዛ ጋር የሆነ ነገር አይቻሉ። እኔ ግለቢ ቀሚስሽን ቀሚሷን አስተመገል በራሱ እኔ የሚያስችለው አይመስለኝም። መሐመድ ሱሪ ከለበሰች ነገር ከሐዲሱ የምንማራቸው ቁም ነገሮች ከዚህ ሐዲስ ማለት ነው። እንግዲህ ከዚህ ሐዲስ የምትማሩት ቁም ነገር ምን ብሎ ጽፏል? ይኸው ፊት ለፊቱ ከሐዲሱ የምንማራቸው ቁም ነገሮች ብሎ ባል ሚስቱ ላይ ላለው መብት ትልቅ ማብራሪያ ነው። 4 ነጥብ። አንደኛ። ሁለተኛ ሚስት አላህ ግዴታ ዋጅብ ባደረገው ነገር በተቻለ ሁሉ ባሏ እርካታ ለማጎናጸፍ ጥረት ማድረግ አለበት። ከሐዲሱ የምንማረው ቁም ነገር ይሄ ነው። ስለዚህ እንጀራ እየጋገረች ከምድጃ ላይ እንኳንም ቢሆን በፍጥነት ነይ ሲላት ትምጣ። እኛ አይደለንም መጽሐፍ። ይሄ ታዲያ ምድጃ ላይ እንኳን ሆና መታገስ ማይችል እንጀራ እየጋገረች ኮርቻ ላይ ቢሆን ይላል። የግመል ኮርቻ ላይ እንኳን ቢሆን ከፈለገ ቶሎ ብሎ እንትን ማለት አለባት ይላል። መንገድ ላይ እኮ ስላያችኋቸው አይደለም። እንጀራ እየጋገረች እንኳን አትተውም እኮ እናንተ ቅዘር ናችሁ። ጨረታ የምትወጡ እኮ ናችሁ። ሳይ ሙስሊም 1406 እንክፈተው። እርስ በርስ ተጫርታችሁ ወሲብ የምታደርጉ እኮ ናችሁ ሳባዎቻችሁ። እና የእኛን ሴቶች የግዴታ እንደናንተ ተጠፍንገው ታፍነው እስር ቤት ይኖሩ እንዴ? ሃይ አትነካኩና 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 አትክፋታና ሰማለሁ። ለምን የምትሰማው ቦስ? ምን ነው የከፈትከው? ሳይ ሙስሊም 1406 ነው ያልኩህ። 1606 ነው የከፈትከው አንተ። ኦኬ አችሉንም እኛም ባይዘይ አችሉንም። ከጥይት በላይ ፈጣን ልንሆንባችሁ እንችላለን። አታኪንግ we can defend ourselves then we will አታክ ማድረግ እንችላለን። ራሳችንን ዲፌንድ ማድረግ እንችላለን። አችሉንም። አላህስ ሜሴንጀር permitted temporary marriage for us ያላ መልእክተኛ ጊዜያዊ ጋብቻ ፈቀደልን which is መንገድ ላይ ሴት ካዩ ወሲብ እንዲያደርጉ ማለት ነው። ስለዚህ መንገድ ላይ ባያችሁ ቁጥር ቴምፖራሪ ሜሬጅ ደወጀል ሙታት እዚህ እያላችሁ እኛ ጋር ትምጡ። ይሄ ጊዜያዊ ጋብቻዎች ሚንስ ለአንድ ቀን ለሁለት ቀን የሚቆይ ማለት ነው ወሲብ የምታደርጓት። So I and another person went out and saw a woman of Bana Amir who was like a young long-necked she-camel. ከዛሬ እና አንደኛው ባልደረባዬ ወጣንና ሴት አየን። መንገድ ላይ ሴት ካያችሁ ትዝ ቢላችሁ እነኚህ ሐዲሶች ናቸው አይደለ? አንገቷ እንደ ግመል ቀጭን ረጅም የሆነ ወጣት የሆነች የግመል አንገት ያላት። ምንድን ነው የግመል አንገት ያላት? ሲያቅፏት ጀርባቸው ላይ እንደ ፎጣ ተጠምጥማባቸው ነው እንዴ? we presented የቱ ጋር ነበር? we presented ourselves to her for contracting temporary marriage whereupon she said ራሳችንን ለሷ ለጊዜያዊ ጋብቻ አቀረብን። ጨረታ እኮ ነው። ሴት አይተው መንገድ ላይ አሁን ሁለት ሆነው ሲሄዱ አንድ ሴት ካዩ ጨረታ ይቆማሉ ማለት ነው። እባክሽ እኔ ጋር ዝርክርክ ለአጫም መሐመድ ነው የፈቀደው። ከዛስ የቱ ጋር ነበርኩ? ኦኬ whereupon she said what dory would you give me? እሷ ከዛ ምን አለች? ምን ጥሎሽ ትሰጡኛላችሁ አለችን። I said my cloak. My companion also said my cloak. ካባችንን እንሰጥሻለን አሏት። እሱም ባልደረባው የቱ ጋር ነበርኩ? And the cloak of my companion was superior to my cloak, but I was younger than he. የኔ ካባዬ ወይንም ደግሞ ልብሱ ከባልደረባዬ ይልቅ አሮጌ ነገር ነው። የዛኛው ከኔ የተሻለ ነው። እኔ ግን ከሱ ፈርጣም ያልኩ ወጣት ነኝ። የሱ የተሻለ ነው። የኔ ግን ልብሱ አሮጌ ነገር ነው፣ የበታች ነው። የሱ አሪፍ ነው። እኔ ግን ወጣት ነኝ አለ ተራኪው።
ጨረታ ቆሙ። በቃ መንገድ ላይ ሴት አዩና ይሄ ትዝ ይላችኋል ሴቶች ስታዩ then but I was younger than he እኔ ከሱ ወጣት ነኝ so when she looked at the clock of my companion she liked it when she cast a glance at me I looked more attractive to her ከዛ የባልደረባዬን እንትኑን ካባውን ስትመለከት ወደደችው እኔን ደግሞ ስታየኝ ይልቅ እኔ ተሻልኩ ቆንጆ መሆኔን ሳባት ማለት ነው ማረካት እያማረጠች ነው ያንተ ልብስ አሪፍ ነው ካንተ ጋር ወሲብ ላድርግ አንተ ደግሞ ቆንጆዬ ነህ ካንተ ጋር ላድርግ ያንተ የተሻለ ልብስ ነው ሽማግሌ ነህ አንተ ደግሞ ገና ወጣት ነህ ጥሩ ጡንቻ አለ ካንተ ጋር ላድርግ እንግዲህ ሁለት ሙስሊሞች ሆነው መሐመድ ነው እኮ የፈቀደው እኔ ከኔ ጋር ወሲብ እናድርግ ከኔ ጋር እያሉ ነው ቅንዝራ እነኚህ ናቸው ሳባ ተብለው የሚከተሏቸው የቱ ጋር ነበርኩ when she cast glance at me and looked at my mouth okay she said ከዛም እንዲህ አለች well you and your cloak are sufficient for me አንተ ልብስህም ለኔ በቂ ነው ያንተ ካባ ለኔ በቂ ነው ምክንያቱም ወጣት ነህ ወጣት የነብርጣት አንተ ትሻለኛለህ አቅመ ደካማ እንደ መሐመድ ወይንም ተኝቶ ራሱ ላይ እንትን ሚሊዮን ይችላል ስለዚህ እጄ ዴፌንት ሊነቅል ይችላል ስለዚህ አንተ ወጣት ነህ ልብስህም አሮጌ ቢሆንም ችግር የለው አንተ ትሻለኛለህ አሁን እነኝን ነው ቅዱሳን ብለው የሚከተሏቸው የዝሙት ጨረታ ራሳቸውን ያቀርቡ እነኝን ነው ሃይማኖት መሪ ብለው የሚከተሏቸው ያኔስ ከዛስ ሰፊያ ሆሜ I remained with her for 3 nights ከዛ ለ3 ቀን ያህል በቃ ፓሪ ሆነ ማለት ከሷ ጋር ሆንኩኝ አለ then Allah said he who has any such woman with whom he had contracted temporary marriage he should lift her off ከዛ ያላህ መልእክተኛ ምን አለ እንደዚህ ያደረጋችሁ ወሲብ ካደረጋችሁ በኋላ በ3 ቀን ውስጥ መልቀቅ አለባችሁ ምክንያቱም ጊዜያዊ ጋብቻ ነው በቃ ከ3 ቀን በላይ አይቻ በቂ ነው 3 ቀን ያህል ለሌላኛው ድል መልቀቅ አለበት ሌላኛው ደግሞ በሌላኛው ደግሞ ሄዳ መንገድ ላይ ብቅ ስትል ሌላኛው ደግሞ ድሉን ይጠቀም ስለዚህ አታቆዩ ፎጣ ነገር ሰተ ወሲብ ካደረክ ያኛው ደግሞ ጫማ ሰጥቶ ወሲብ እንዲያደርግ ልቀቅለት ያኛው ደግሞ ቲሸርቱን የሚሰጥበት እነኝን እየተከተልክ እነኝን ገራሚ ነው ወይ ቀልድ ወይ እስልምና ኦልራይት ቶፒኩንስ ፓራፍሬዝ አድርገው አወጡን እኮ ከቶፒኩ ዩቲዩብ ላይ ያላችሁ እየሰማችሁ ነው አይደለ ዩቲዩብ ላይ ያሉት ድክም ይላሉ አይደል ይሄ ቲክቶክ መረጃ ተቀበል እንዴት ነህ መረጃ ተቀበላ የምን መረጃ አንተ አላልኩና ምን ሚል መረጃ ነበር የጠየቁ ኦኬ ደጃል በቁርአን ውስጥ አለ የስላሴ ኦኬ መጀመሪያ ስላሴን ጨርሰዋ ኦኬ የትኛው መጣው ተሳርበ ወጣው ልጅ ነው እንዴ አይደለም ስላሴ መጀመሪያ እንጨርሰዋ ኦኬ ምዕራፉን እና ጥቅሱን ንገረን ምዕራፉን መጽሐፈ ነገሥት ምዕራፍ 6 ቁጥር 8 መጽሐፈ ነገሥት ቀዳማይ ወይስ ካላይ መጽሐፈ ነገሥት ቀዳማይ ወይስ ካላይ አዎ ታውቃለህ ክፈት የትኛው ተባልክ እኮ ካለ ወይንስ ቀዳማዊ ቀዳማዊ ምዕራፍ 6 ቁጥር 8
ምዕራፍ 6 ነው ያልከው። ደግሞ ገድልን ክፈት። ገድለ አይ ተረጋጋ። የታዘሉ ሽማግሌዎችን እናያለን። የታዘሉ ሽማግሌዎችን ያኛውን ክፈተው። ያው ምዕራፍ 6 ቁጥር 8 ያወክዳም ክርስቲያኖች ስሙ አትጎብርርብን። መጽሐፈ ነገሥት ምዕራፍ 6 ቁጥር 8 አልከን። ልትሳደብ ነው እንዳይሆነ አሳየና ባይዞ ቀጥል። ያ ፍሪዛሙ አላ አክቹአሊ ኢብኑ ተይሚያ ሊያሻሽለው ፍሪዛም ነው ብሎታል። ምንም ይታረጋኛ